ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ቄርሎስም እኮ ባይዘው በቃ አውት ኦፍ ቸርች ልታደርገው እኮ ቄርሎስ ሚስጥሮስን አፈርድሜ አስግጦ ያባረረ አባት ምንፍቅናውን ያጋለጠ ታላቁ ቄርሎስም በቃ አውት ኦፍ ዘ ቸርች ከቤተ ክርስቲያን ውጪ ልታረግ ማለት እነሱን ከቤተ ክርስቲያን ውጪ ካረግ አንተ ማን ሶስቱ ታላላቅ የቤተ ክርስቲያን ጉባኤያት ላይ ሄሮ የነበሩት እኮ የአሌክሳንድሪያዎቹ አባቶች እኮ ናቸው። የአሌክሳንድሪያ አባቶች ናቸው። በሶስቱ ኢኩሜኒካል ካውንስልስ ሂሮ ኦፍ ዘ ካውንስል የነበሩት በቃ የካውንስል ሂሮዎች የሚባሉ የአሌክሳንድሪያ ጳጳሳት ናቸው። ስለዚህ ይሄን ሰንሰለት በጠስክ ማለት ክርስትናው በጣም ትልቅ ጥያቄ ውስጥ ነው የምትከተው። ከነዚህ አይነት ሰዎች ጋር ምን አይነት ወሬ ራሱ ፈርዘር ወሬ እኮ ምንም አያስፈልግም። ከእንደዚህ አይነት ሰው ጋር ምንም አይነት ፈርዘር ንግግር ራሱ አያስፈልግም። በቃ ትተዋለህ። ይሄ ገና መማር ያለበት ሰው ነው ብለህ ማለት ነው። እሺ ከዚህ አንጻር እንመለከታለን። ጋዲ የጠየቀው ጥያቄ የሚመልስ ሰው ቢኖር በጣም መልካም ነበር። ኦኬ አንድ አፖስቶሊክ ሰክሴሽን የሚለው ራሱ ትርጉሙ የሚያውቁት አይመስለኝም። አፖስቶሊክ ሰክሴሽን ማለት የሾማ አለ እሱ አለ ቀጥሎ ደግሞ የሾማቸው አለ ማለት ነው። ሰክሴሽን ማለት ሰንሰለቱ ሳይቋረጥ ማለት ከላይ የሾማ አለ ከሱ ቀጥሎ ደግሞ የተሾማ አለ ማለት ነው። በደንብ ስሙ። ከላይ ሿሚ አለ እሱ አለ ቀጥሎ ደግሞ የሚሾም አለ ማለት ሰንሰለቱ ሳይበጠስ ማለት። አሁን የሚጠቀሱት ወይም ደግሞ የትኞቹ አምጡና እስቲ ከላይ የሾማቸው እነሱ ቀጥለው የሾሙት ጳጳስ ሰንሰለቱ አሳዩን እኮ ሰንሰለት አሳዩ። ተበጥሷል እያላችሁ አይደል? ወይም ደግሞ ፈርሷል እያላችሁ ነበራል። እንዴት ነው ሊፈርስ የሚችለው? እስቲ ከላይ የሾመው ከዛ እሱ መሃል ላይ ተሾሙ ማለት መሃል ላይ እሱ ስለተሾመ በቃ ሰንሰለቱ ሊገናኝ አይችልም ያላችሁበትን ምክንያት ከላይ እሱን የሾመ ቀጥሎ ደግሞ እሱ የሾመው ጳጳስ ማን ነው እኮ ነው። እንዴት ሆኖ ሰንሰለቱ ራሱ ሊበጠስ የሚችለው? ኦኬ ሰው ሰክሴሽን የሚለው ራሱ ሐሳቡ የገባችሁ ስላልመሰለኝ ሐሳቡ አልገባችሁም። ሰክሴሽን ማለት የሆነ ሰዓት ወይም ብሬክ አድርጓል ወይም ደግሞ ፈርሷል ለማለት ከላይ ሿሚ ከዛ የሆነ ሰዓት ተቋርጦ ወይም የሆነ ሰዓት ደግሞ ራሱ አረይዘ ለምሳሌ በቅዱስ ቆጵርያኖስ ጊዜ ኖቫቲያን የሚባል አንድ ሄረሲ መናፍቅ ተነስቶ ነበር። ካህን ነው። ከዛ ካህን ሆኖ ግን የሆነ እንትን ጳጳስ ሾመ። ይሄ አሁን ሰንሰለቱ ተበጥሷል ይባላል የኖቫቲያን። ምክንያቱም ኖቫቲያንን የሾመው ጳጳስ የለም። ከዛ ደግሞ እሱ ካህን ነው መሾም አይችልም። ቀጥሎ ጳጳስ ሾመ። ይሄ ሰንሰለቱ ቫሊድ አይደለም። ቅዱስ ቆጵርያኖስ ከየት አመጣው ሰንሰለቱ ይባላል። ሰንሰለቱን ከየት አመጣው? በእነዚህ ግን ከነሱ ቀጥሎ የተሾመ ጳጳስ የለም። እነሱን የሾማቸውን ጳጳስ የለም። በቃ ኖ ሞር በቃ ከሰክሴሽን ጋር ምንም ዋልሃንቲ ብሏል። ምንም የሚያገናኘው ነገር የለም እና እሱን አለማወቅ ትንሽ የጎዳቸው ይመስለኛል። እና እግዚአብሔር ይስጥልኝ። መምህር በረከትም አሉ እንግዲህ አርሞ ተፋ አድርገው ደግሞ ይሄድበታል። በጣም ይቅርታ ከመምህር በፊት እንደው ዮሲያስ ከስር እየጻፈ ነበርና ማን ነው በግብፅ ቤተክርስቲያን ሾሟቸው ያለው? በግብፅ ነው የተሾሙት የሚል ክሌም ነው ያደረግነው እያለ ከስር እየጻፈ ነው። እና በጣም አዝናለሁ በእውነት ዮሲያስ ጋዲ እንደገና ታሳየዋለህ። ግን በጣም ይገርማል። ባይ ዘ ዌይ ኢቨን ኢፍ ዳትስ ዘ ኬስ በግብፅ በተለይ አብዱን በግብፅ የተሾመበትን ማስረጃ እንፈልጋለን። ኢቨን ኢፍ ዳትስ ዘ ኬስ እሺ ቤተክርስቲያን አልሾመውም ተባለ፣ ግብፅ ሹሞት እንደመጣ የዛ ማስረጃ አለ ወይ? ሲጀመር ኢቨን ኢፍ ዳትስ ዘ ኬስ እና አንዳንድ ጊዜ በቃ አልሆነላችሁም እኮ this argument is just a moot point, move on, it didn't work እና በቃ ሬዘሬክት ለማድረግ ይህንን ደስፕሬት ያክል አርጊመንቶች ማንሳት በአትናቴዎስ ላይ እንደዛ ብሎ ባይ ዘ ዌይ የአትናቴዎስ ለኢትዮጵያ የጻፈው ደብዳቤ አለ። do you know this አትናቴዎስ ዳይሬክትሊ ከኢትዮጵያ ጋር እየተነጋገረ እንደነበረ እና የሆነ ላይክ ጀስት ፖይንት የሌላቸው አርጊመንቶች ሬዝ ከማድረግ እንደው የሆነ ፍሬያማ የሆነ ነገር ለማንሳት ለማለት ነው። ይቅርታ መምህር በረከትም አሉ ሌሎቻችሁም አሉ አላችሁ። ጋዲ ያሳይና አንድ ቪዲዮ
መምህር በረከት በዛ ይዘው ይቀጥሉ። እንትኗን ግን አጥራት ምን ብለው እንደነበረ ማለት ነው። አረ በደንብ ቆይ ይሰማል እኮ ካሜራውን እንደውም ላብራላችሁ። ሌላ ነገር የሆነ ፎቶሾፕ አይነት ነገር እንዳይመስላችሁ በደንብ ስሙ። ቢያንስ ለጌታችን ታማኝ ብንሆን ጥሩ ነው። እናመልኳለን ለምንለው ጌታ አፖስቶሊክ ሰክሴሽን ትክክለኛ ሐዋርያው ቅብብሎሽ ከኛ ወዲህ ላሳር አይሰራም። ምክንያቱም እናነሳለን እነዚህን ማለት ነው። እነዚህን የተሰበረውን ነገር በሙሉ የከሸፈውን ነገር በሙሉ እናነሳለን ማለት ነው። የማያኮራ የማያስመካ ደግሞ የአቡነ ጎርጎርዮስን መልሽ። አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው 2 ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል 2 ይገኛሉ። ግብጽ ወይም አሌክሳንድሪያ ለኢትዮጵያ ከሹሞቻቸው ጳጳሳት ምን አሉ? አንዴ በደንብ ስሙ። የኢትዮጵያ ከሹሞቻቸው 2 ይገኛሉ። ግብጽ ወይም አሌክሳንድሪያ ለኢትዮጵያ ከሹሞቻቸው ጳጳሳት ውስጥ 2ቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትም ማለት ነው። በቃ ግብጽ ወይም አሌክሳንድሪያ ለኢትዮጵያ ከሾመቻቸው 2ቱ ጳጳሳት ውስጥ 2ቱን እንመልከት። አሁን ኢዮሲም ቅድም ኮመንት ላይ መጥቶ ምን እያለ ነበረ? አረ ግብጽ ነው እንጂ የተባለው የግብጽ ቤተክርስቲያን መች ተባለ? የግብጽ መንግስት የግብጽ መንግስት አይደል መችስ ጳጳስ የሚሾመው? እና እባካችሁ እንደው በቃ አንዳንዴ እኔ እውነት ለማውራት ሰው ለመናቅም አይደለም። መምህር በረከት ይቀጥላሉ። ኢዮባም የሚለው ነገር ካለ ወይ ቤተክርስቲያንን ስትተቹ ዝግጁ ሆናችሁ መታችሁ ተቹ። ቁንጽል ዕውቀት ይዛችሁ አትምጡ። በጣም ከታላቅ ይቅርታ ጋር አሁን እኔ የታዘብኩትም ነገር እሱን ያየሁት ነገር ሐዋርያዊ ቅብብሎሽ የሚለው ዲፊኒሽኑን ራሱ በደንብ አንደርስታንድ ያላደረጉ ሰዎች ናቸው ገስት ላይ ተሰብስበው ክሪቲክ ለመስጠት ሲሞክሩ የነበረው እንደተባለው። ሁለተኛ ደግሞ የሐሰት ሰነድ ቤተክርስቲያንን በሐሰት የሚከሱ ሰዎች ማለት ነው። እና ፕሊዝ ቢያንስ ታማኝ ለመሆን ሞክሩ ለማለት ያክል ነው። እንግዲህ ጌታ ደግሞ እውነቱን ይገልጣል። ስለ ቤተክርስቲያኑ ዝም ስለማይል እግዚአብሔር አምላክ ደግሞ እውነቱን ይገልጣል በአንድም በሌላም መንገድና ይሄን ለማለት ነው። ዮባይ ማይክ አብርተ ነበር ካልሆነ በረከት ይቅርታ መምህር በረከት ይቀጥል። በጣም ከታላቅ ጋዲሳ ይቅርታ ኢንተራፕት ስላደረኩ እኔ ብቻዬን እንደቀረኩ አላወኩም ነበር። እሺ አንዴ ገርሳ ሴና ሐሳብ ልስ ማለትም አንዴ እሺ ጋዲ በነገራችን ላይ ያው እነ ዩሲ መልስ ስለሌላቸው በቃ እኔ ፖስት ያደረኩትን ቪዲዮ አጠፋለሁ። በጣም ይቅርታ ነው። በቃ ጎበዝ ሴናዬ አየሽ አይደል? እኔ ማታ ስነግርሽ የነበረው በውስጥ ግን አየሽ አይደል? እርግጠኛ ነኝ እነ ዩሲ መልስ ስለሌላቸው ነው ያልሽው ሴና። ለምን ወረደ? ምንድን ነበር የለጠፈው? አላወኩም። ምንድን ነው ነበር የለጠፈው? መልስ ካለው ለምን ወረደ? ምንድን ነበር የለጠፈው? ልታሰሚኝ ትችያለሽ? አይተው ችግር የለውም። እኔ ከዚህ ስወጣ ነው አንቺ እንደዚህ ስትሮንግ ወርድ መልስ ስለሌላቸው ትላንትና በኤቪደንስ ሁሉ ነገር ቀርቦ ቪዲዮውን ወጥተህ ብታየው አይሻልም? ቁም ነገሩን ቆይ አንድ ጊዜ ወገኖች ማለት ቆይ እኔ ብቻዬን ነው ያለሁት። አላወኩም ነበር። ከይቅርታ ጋር እኔ ስወጣ አጠፋለሁ። ትምህርቱ ላይ እንዲያወራ አድርጊው። የተነሳው ነገር ላይ ኖ ሴና ቅድም የጠየቁት ነገር አለ አይደል? ፎልስ ክሌም ከሆነ ለምንድን ነው ዲቤት የማይጠሩት? ዲቤት ጠርተው ይሄንን ቻሌንጅ እናድርግ ነው። አሁን አንተ ርዕሱ ላይ የተነሳው ላይ ማውራት ትችላለህ አትችልም? ርዕሱን እኮ ነው የማወራው። ፎልስ ክሌም ነው ካላችሁ ዲቤት ለምን አጠሩ? ይሄው ብለን በአስረጃ ቤታቸው ገብተን ማሳይተናል። እዚህም እያሳየን ነው በአጭር ቃል። አሁን በዚህ ቀን ዲቤት እንፈልጋለን ብላችሁ በዚህ ቤት 1000 ሰው በላይ አንተራም እዛው ቤታቸው ፈርሷል። የምን አጀንዳ ለነሱ አንሰጣቸውም። አሁን አንተ ግን መቀጠል ትችላለህ ወይ ነው? ኖ በቃ ፎልስ ክሌም ነው ካልክ እኔ ፎልስ ክሌም ካደረጋችሁ ዲቤት እጠራቸዋለሁ፣ ቻሌንጅ ላደርጋችሁ። አንተ ለምንድን ነው ይሄንን ማስተማኝማ? እዚህ አንድ ነገር ልንገርህ ጌርሳም፣ እዚህ ቤት ከፍተው መጀመሪያ ሲያወሩ የነበሩት ዋይዘው እነሱ ናቸው። ኦኬ እነሱ ቢያወሩም ተዘጋጅተናል ብለው መጥተው ቢያወሩ እንኳን እኛ ገብተን ሐሰት መሆኑን እናጋልጣለን ነው። ምንም ዝግጅት የውይይት ጥሪ ምናምን አያስፈልገውም። ይሄው ገባን እንዲህ ብላችሁ ነበረ ና ከየት አመጣው አሳይ ሲባል ይሄው መውረድ ነው ተጣፈንተው አይደለም ይዋድ አይደለም። በዛ ምክንያት አይደለም ይወረደ ማቅረብ ስላልቻለ ሳይሆን ይወረደ አናቀርብም አይረበሽ ብሎ ነው። በጨዋነት እንወያይ ብሎ ነው። ታወራም አንተ ታወራለህ። ምኑን ነው የማወራው? እኔ ታወራለህ ወይስ አካሄድ ነው እያወራሁ? ምኑን ነው ታወራለህ? እኔ አይደለም ፕሬዘንቴሽኑን ያቀረብኩት ምን አይደለም። አካሄድ የምታወራው አንተ ኮሜንት ላይ ጻፍ። ተወያይ በሌለበት ምን አገባ አንተ? ኖ አይደለም። እዚህ መምህራን አላችሁ
አፖሎጂቲክሶች አላችሁ። ዲቤት ጥሩ፣ ይሄ ነገር ትክክል አይደለም ካላችሁ ዲቤት መጥራት አይደለም። ቆይ በቃ ጌርሳም በቃ ወደ ትምህርቱ እንቀጥል። በቃ መምህር በረከት ይቀጥሉ። በቃ ሰዓታችንን እንጠቀምበት። ሴናም ዲቤት አጠሩ ማለት ነው። ክሮስ ቼክ አይደረግም። ትገባለህ አንተ ሐዋርያዊ ቅብብሎች አለ ይላል። እጠይቃቸዋለሁ። ዲቤት ጥሩና ሌላ ጊዜ አንተ ትገባለህ። ጥሩ ግድ የለም። ዲቤታቸውን የሚቀበል ሰው ይቀበላል። አሁን አንተ ጋዲሳ ከመካከላቸው አንድ ሰው በዚህ ጉዳይ ላይ የቀረበው ነገር ሮንግ ነው ዲቤት እጠራለሁ ብላችሁ አናውንስ አድርጉ። በዚህ ርዕስ አንተ ትወያያለህ ወይ? ሰው ይቅዳችሁ። ማንም ይወያይ። ማን አንተ ሰውን መርጠህ ትወያያለህ ወይ? አንተ ፕሬዘንቴሽኑን ያቀረቡ ሰዎች እንዲወያያቸው ፈልጉ። በቃ አንተ ትወያያለህ ወይ? መጣ ነው እንዴ? ሴናሶር እጁ በቃ አሁን ይወያያለሁ። ተቀዳ እኔ እወያያለሁ። ቅዱት ጋዲሳ እኔ እወያያለሁ። ዲቤቱን ጥራ። ቆይ ሴና አንድ ጊዜ አንቺም የተናገርሽው ነገር ትክክል አይደለም። ዮሲያስ ስላቃተው ነው የወረደው አይደለም። በጨዋነት እንወያይ ነው ያለው ዮሲያስ። እባካችሁ አንረባበሽ ብሎ 2-3 ጊዜ አልበዛ ወርዳለሁ ብሎ በዛ ነው የወረደው እንጂ ኤቪደንስ ስላጣ አይደለም። ክሌም ያደረግሽው ትክክል አይደለም። ኦኬ አሁን ጋዲሳ እኔ እጠራሃለሁ። ማን ነው? እኔ እቀበልሃለሁ። ጌርሳም ይቀበልሃል። ዲቤቱ ተቀዳ። አሁን ሰው ይቅዳ። ተዘጋጅ። ዲቤቱ ጌርሳም እሺ ስማኝ አንዴ። ለውይይቱ ማለት ነው እዚህ ነገር ላይ እውቀት እንዳለና እንደሌለ አንድ ጥያቄ ልጠይቅና ለመዝን ሐዋርያው ነው አሁን አትጠይቀኝም። ትቀዳለህ። ትላንትና የቀረበው ኤቪደንስ አሁን የምትቀዳው ምንድነው መሰለህ? የምትቀዳው ትላንትና የቀረበው ፕሬዘንቴሽን ብራዘር፣ ትላንትና የቀረበው ፕሬዘንቴሽን ትክክል አይደለም። ጌርሳምን ዲቤት እጠራዋለሁ በል እመጣለሁ። አውራሽ ቀጥላ። ይሄንን ነው የምትለው። አሁን አንድ ጥያቄ ልጠይቅ ምናምን ማለት ታች ያላችሁ ሰዎች በደንብ ስሙ። እውነት ለማውራት ኦኬ ወረደ ወንድማችን መምህር በረከት ይቀጥላል። ወንድማችን ጌርሳም በጣም ከታላቅ ይቅርታ ጋር ሰው የመናቅ ባህሪ የለብኝም፣ ማንንም ያቀኛል። ግን እዚህ ነገር ላይ እውቀትም አለ ብዬ አላስብም እውነት ለማውራት። ኦኬ ለዛ ነው ተወካይ ሆነ ትናንት እንትን ያሉት ቀደም ርዕሱ ላይ አውራ ተብለ ራሱ አካሄድ ላይ ነው ስታወራ የነበረውና ስለሚወራው ነገር በቂ እውቀት አለ ብዬ አላስብም። በጣም ከታላቅ ይቅርታ ጋርና መምህር በረከት ይቀጥሉ። በጣም ይቅርታ። ሰላም ብያለሁ ሁላችሁንም። አትናቴዎስ ቫሊድ የሆነ እውነተኛ የሆነ ፓትሪያርክ ነበር አይደለም ብለን ነው እንዴ ዲቤት የምንገባው? ይሄ እኮ ለክርስቲያን ሂስትሪ ኢንሰልት እኮ ነው፣ ስድብ እኮ ነው። እንዴት ክርስቲያንን የሚል አካል ከክርስቲያን ጋር አሪዮስን ብቻውን የተቃወመ ከአሪዮስ ጋር ብቻውን የተፋለመ ብቻውን የቆመ ሰው ቫሊድ የሆነ አፖስቶሊክ ሴክቴሽን ነበረው አይደለም ብሎ የጥንት ቤተክርስቲያን ጉባኤያትን የመራች የእስክንድርያ ቤተክርስቲያን ትክክለኛ መንበር ነበረች አይደለም ብሎ ዲቤት መግባት ባይዘወይ ይሄ ለክርስትና ሂስትሪ ኢንሰልት ስድብ ነው። የክርስትናን ታሪክ መሳደብ፣ ጥንታዊቷን ቤተክርስቲያን መሳደብ ነው። እና የትላንቱን ፕሬዘንቴሽን እኔ እንዴት ብዬ መሰላችሁ የምረዳው ሱሳይዳል አክት ነው። ይሄ የአጥፍቶ ማጥፋት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማጥቃት የክርስትናን ታሪክ አብሮ ማጥቃት ማለት ነው። አትናቴዎስን እንኳ ሲያስፈልግ መሳደብ ማለት ነው። ቄርሎስን እንኳ ሲያስፈልግ መሳደብ ማለት ነው። እና ይሄ ሰዎች በእንትኔ ቦምብ ምናምን ታጥቀው የሆነን ሰው ካፈነደው እኔም አብሬ ልጥፋ ልፈንዳ፣ እኔም አብሬ ልሙት እንደሚሉት አይነት አክሽን ነው። በጣም በጣም የሚያሳዝን ነው። የእስክንድርያ ቤተክርስቲያን በጥንት ቤተክርስቲያን ቫሊድ የሆነች መንበር መሆኗን ኩዌሽን ያደረገ ማን አለ? የሮም ቤተክርስቲያን ለምሳሌ ጠይቃለች። እነሱ የጠቀሱት ያነሱት ጄሮም ራሱ እኮ ፖዚቲቭሊ ነው ያነሳው እንጂ ኔጌቲቭሊ አይደለም። ያ ታሪክ ማለት ነው። አንድም በጥንት ቤተክርስቲያን የነበረ መናብርት የግብፅ ቤተክርስቲያን እውነተኛ መንበርነትን ኩዌሽን አድርገውም አያውቁም። ኤንድ ራሱን የሚያከብር እውነተኛ የሆነ ፕሮቴስታንት ስኮላር እንኳን የእስክንድርያ መንበር ኩዌሽኔብል የሆነ መንበር ነው ብሎ ጽፎ አያውቅም። ሰሞኑን እኔ በዚህ ጉዳይ እለጥፋለሁ። አንግሊካን ቢሾፖች የአሌክሳንድሪያን ቤተክርስቲያን የክህነት ቅብብል በጣም ፖዚቲቭሊ ነው ኤክስፕሌን ሲያደርጉት የነበረው። ባይዘወይ ካህናት ጳጳሳት ይሾማሉ የነበረ በግብፅ ቤተክርስቲያን ጳጳሳት ይሾሙ የነበረ 12 ካህናት ምናምን የሚለው ታሪክ እና አሁን እንደምናውቀው አይነት ካህናት አይደሉም።
በዛ ዘመን ኮሮ ኤጲስቆጶስ የሚባል ነበረ። አሁን እኛ እንደ ቆሞስ እንደምንላቸው ከቄስነት ከፍ ያለ ግን ሁልጊዜ የጵጵስናን ስራ የማይሰራ ግን ለተወሰነ ስራ ለተወሰነ ጉዳይ የጵጵስና ስራን ለመስራት የሚፈቀድለት የተለየ በኋላ በአራተኛው ክፍለ ዘመን ነው የቀረው ማለት ነው። እና እንደዚህ አይነት የተፈቀደላቸው ኤጲስቆጶስ የመሾም የተፈቀደላቸው ናቸው። እንደውም እኮ ታሪኩ ራሱ ቅዱስ ማርቆስ ነው ይህንን የሰራው ነው የሚለው። እና እሱ ራሱ የእስክንድሪያ ታሪክ በጣም ሮንግሊ ነው የቀረበው። የእስክንድሪያን መንበር ኩዌሽን ማድረግ የኒቅያን ጉባኤ ኩዌሽን ማድረግ ነው። ምክንያቱም የመሩት እነሱ ናቸው። የእስክንድሪያ ጉባኤ የኒቅያ ጉባኤ ራሱ ሊቢያንና ፔንታፖሊስ የምትባል በግብፅ አካባቢ ያለችን ግዛት የእስክንድሪያ መንበር ይምራት ብሎ ጉባኤው ወስኗል። እንትን ብሏል፣ አቅጣጫ ሰጥቷል። የኒቅያ ጉባኤ ካኖን 6 ስድስተኛው ካኖን ማለት ነው። ስለዚህ የእስክንድሪያ መንበር ቫሊድ የሆነ መንበር ካልሆነ የኒቅያ ጉባኤ እነዚህን ሀገረ ስብከቶች እነዚህን አብያተ ክርስቲያናት ቫሊድ ላልሆነ መንበር ነው አሳልፎ የሰጣቸው ማለት ነው። የኒቅያ ጉባኤ ራሱ ተጠያቂ ይሆናል ማለት ነው። ልብ በሉ፣ የኢትዮጵያ ቤተክርስቲያንን ለመሳደብ የኢትዮጵያ ቤተክርስቲያንን ዝቅ ለማድረግ የኒቅያ ጉባኤን የሚሳደቡ ሰዎች፣ አትናቴዎስን የሚሳደቡ ሰዎች፣ ቄርሎስን የሚሳደቡ ሰዎች እነዚህ ጤነኞች አይደሉም። በቃ የሆነ በጥላቻ ሰክረዋል። ሌላ ዓለም ውስጥ ያሉ ሰዎች ናቸው። እና እነዚህ ሰዎች ባይዘው ክርስቲያን ነኝ የሚል ሰው ሁሉ ይህንን መቃወም አለበት። ፕሮቴስታንቶች ጭምር የኒቅያን ጉባኤ የምታከብሩ የኒቅያን ጉባኤ የምትቀበሉ አርዮሳዊነትን ይሄ አሁን ኦኒሊጀሰስ ማን ነው? ይሄ የጆባ ዊትነስ እነዚህ እያቆጠቆጡ ያሉ ምንፍቅናዎችን የምትቃወሙ ክርስቲያንን የምትሉ ዲኖሚኔሽኖች ሁሉ ማለት ነው ይህንን መቃወም አለባችሁ። ካልሆነ የኢትዮጵያ ቤተክርስቲያንን አታክ ለማድረግ ሲባል የራሳችሁን ኮዝ ነው አብራችሁ አታክ እያደረጋችሁ ያላችሁት ማለት ነው። የቅድስት ሥላሴ ትምህርት የአንድነትና የሶስትነት ትምህርት በዓለም ያለች ሁሉ ቤተክርስቲያን ተሰብስባ የወሰነችበት ጉባኤ እየተሰደበ ነው ማለት ነው። እና ይሄ በጣም የሚያሳዝን ታሪክ ነው ያገኘሁት። ሁለተኛ ነቅ ንጹህ ይላል። እውነተኛ ምንጭ ክህነት እውነተኛ ምንጭ አለው እና የሆነ ቦታ መሀል ላይ ወንዝ ለምሳሌ ወንዝ ከምንጭ ከንጹህ ምንጭ ይፈስና መሀል ላይ የሆነ ቆሻሻ ቢገባ ከላይ ያለው ንጹህ ይዞት ነው የሚሄደው እንጂ የሆነ ቆሻሻ መሀል ላይ ስለገባ ወንዙ በአጠቃላይ ቆሻሻ አይባልም፣ ጠራርጎት ነው የሚሄደው። እውነተኛ ምንጭ አለ ከላይ። የቅዱስ ማርቆስ መንበር አለ። የቅዱስ ማርቆስ በቅዱስ ጴጥሮስ የተሾመ ከቅዱስ ጴጥሮስ የመጣ ክህነት አለ። መሀል ላይ እስላም ምን ይገርማቸዋል? አሁን ግብረ ሶዶማውያን በፕሮቴስታንቱ ዓለም ገብተው ጳጳስ ምናምንን እያሉ አይደል እንዴ? በምግባርም እግዚአብሔርን መካድ ያው ነው፣ በሃይማኖትም መካድ ያው ነው። እና የተለያዩ ሰዎች ሊገቡ ይችላሉ አስመስለውም ዋሽተውም፣ ግን ያ ንጹህ ምንጭ የሐዋርያት ክህነት እየጠራረገ ነው የሚወስዳቸው። እነሱን ያባረርና ያወግዝና ንጹህ ይቀጥላል ማለት ነው። ሳክሴሽን እንደዛ ነው። የአፖስቶሊክ ሳክሴሽን ሐዋርያዊ ቅብብሎች ማለት መሀል ላይ እክል አይገጥመውም ማለት አይደለም። የማይገባቸው ሰዎች ክህነት አይቀበሉም ማለት አይደለም። ግን የማይገባቸውን ሰዎች ራሱ ያ ንጹህ ክህነት ያስወግዳቸዋል፣ ያስወጣቸዋል ማለት ነው። እንደዛ ነው የሆነው። በታሪክም እነዚህ ሰዎች አጭበርብረው ምን ብለው አስመስለው መጥተው ገቡ። ከዚያ በኋላ ምናልባትም አፖስቴት ሊሆኑ ይችላሉ። መጀመሪያ ክርስቲያኑ ነው ከዚያ ሙስሊም የሆኑ ሰዎች ሊሆኑ ይችላሉ። የክርስትናን ነገር የሚያውቁ ለማስመሰል የማያቅታቸው ሰዎች ይሆናሉ። እንደዚያ ሆነው ገቡ። በኋላ እውነተኛው ነገር ሲታወቅ ተባረሩና እውነተኛው ክህነት ይቀጥላል ማለት ነው። ከእስክንድሪያ
እውነተኛ ንጹህ ጳጳሳት መጥተው ከካህናት ይሾማሉ፣ አብያተ ክርስቲያናትን ይቀድሳሉ፣ ታቦታትን ያከብራሉ፣ እንደገና ይቀድሱትና ይቀጥላል ማለት ነው። this is ክርስቲያን ሂስትሪ። በእያንዳንዱ መንበር ውስጥ እንደዚህ አይነት ቅሌት አይጠፋም። በሮምን ብትሄዱ በየትም ብትሄዱ የሆነ ሰው ገብቶ ምናምን እንደዚህ የሚሞክር አይጠፋም። አሁን እንኳን በቅርቡ እኮ ቬትናም ውስጥ አንድ ካቶሊክ ጳጳስ ነኝ ምናምን ብሎ የተያዘ ሰው አለ፣ ሌላ ሳይሆን ማለት ነው። እና ይሄ ገባ ማለት እንግዲህ የሮም መንበር በዚህ ሰው ምክንያት ተቋረጠ፣ ፈረሰ ማለት ነው። የማያስኬድ ይሄ ፒውሪታን አይነት እሳቤ ነው። ይሄ ፒውሪት በዚህ ምድር ላይ ችግሮች አይፈጠሩም ማለት አይደለም። ችግሮቹ ግን የሚወገዱበት መንገድ አለ ነው። እና እንደዛ ነው። እና በጣም ሚስ ሪፕሬዘንት አድርገው አፖስቶሊክ ሰክሴሽን ራሱ የሚያውቁ አልመሰለኝም። በቃ አሁን እኔ ካየሁት ፕሬዘንቴሽን አፖስቶሊክ ሰክሴሽን ራሱ ምንድን ነው? መናፍቃን ጳጳሳት ከተሾሙ አፖስቶሊክ ሰክሴሽን ይፈርሳል ከተባለ በቃ እስካሁን ያልፈረሰ መንበር የለም ማለት ነው። ይሲ ግን ያ የሐዋርያት ክህነትና ትምህርት ይሄኛውን አሸንፎ አስወግዶ ያ ንጹህ ይቀጥላል ነው እንጂ በየትም ቦታ እንደዚህ እንትኖች ምንድነው ስፖይል የሚያደርጉ ምንድነው ጥቃቅን ቀበሮች አይጠፉም፣ ግን ተጠምደው ይያዛሉ። ተጠምደው ይያዙና ይወገዳሉ ማለት ነው። እንደዚህ ነው በክርስቲያን ታሪክ፣ ማንኛውም ታሪክ እንደዚህ ነው። እና የኢትዮጵያ ቤተክርስቲያንን ሂዩሚሌት ያደረግን ያዋረርን ዝቅ ያደረግን ምናምን መስሏቸው በየትም ዓለም የማይታጣ እንዲህ አይነት ታሪክ አንስተው ሲያወሩ ሲያይ ጥላቻ፣ ሰውን መናደድ፣ መበሳጨት ምናምን ምን ያህል ደረጃ ላይ እንደሚያደርሰው ነው ያየሁት። ይበቃኛል። እግዚአብሔር ይስጥልኝ። መምህር በረከት እንደው አጭር ጥያቄ ነበረኝ። ቃለ ሕይወት ያሰማልን ብያለሁ። በእውነት ቃለ ሕይወት ያሰማልን። ስላየሁት ደስ ብሎኛል። እንትን በተለይ በአብዱን ዙሪያ ከዚህ በፊትም አንዳንድ ነገሮች ለማየት ፈልጌ ነበርና ፕራይመሪ ሶርስስ ላይ አብዱን ክህነት ሹሟል የሚል ነገር አንብበዋል በንባብ ደረጃ? እኔ ባይ ዘ ዌይ እስከዛሬ ድረስ አላገኘሁም። አይ ቲንክ አንዳንድ ጊዜ በልምድ ምናልባት ጳጳሱ ነው ስለመጣ አንዳንድ መምህራን ሲያስተምሩ መቶ ሾመ ምናምን የሚል ነገር ያው በአፍ በስብከት ደረጃ እንትን ልንሰማ እንችላለን። በጽሁፍ ደረጃ ግን ፕራይመሪ ሶርስስ እንትን አብዱን የሾመበት ነገር አንብበው ያውቃሉ? ጀስት አም ወንደሪንግ ዳትስ ዋይ። እኔ እንደዚህ አይነት ታሪክ አላነበብኩም፣ ግን ፕሮባብሊ ሊሆን ይችላል። could happen ግን ነገሩን ለማለቴ ነው። ነገሩን ሐሰተኛ ጳጳስ መጥቶ ምናምን ሊሾም ምናምን ይችላል። ግን ምንድነው የሚሆነው? ሐሰተኝነቱ ሲታወቅ እሱ የሾማቸው ካህናት ራሱ እንደገና ነው የሚሾሙት። ሹር አይ ነገሩን ለማንሳት ሁለት ነገር ማንሳት ፈልጌ ነው። አንድ ነገር ምንድነው 2 ዓመት ነው ቆየው። እንደሚያውቁት በዛ ጊዜ ጳጳስ ዩዥሊ ከግብፅ ሲመጣ it takes several years ስራውን ለመጀመር ራሱ ቋንቋን አዳፕት ሲያደርግ ካልቸሩን እስከሚያውቅ ድረስ it used to take several years እና even we can push back and say how much work did Abdun do የሚለው ራሱ ጥያቄ ነው። ግን just ነገሩን ለማንሳት ነው እንጂ of course it could happen ብሎ ማለፍ ነው እንጂ even did it happen የሚለው I just think it's an interesting question. እኔ በጽሁፍ ደረጃ ስላላገኘሁት ለማለት ነው። እኔም አላየሁም፣ ግን የኢትዮጵያ ሰዎች ለክህነት በጣም ጠንቃቆች ናቸው እና እርግጠኛ የምንሆነው ነገር ኢሚዲየትሊ ሐሰተኛ ጳጳስ መሆኑ እንደታወቀ ክህነት የተሰጣቸው ሁሉ እንደገና ይሾማሉ። አብያተ ክርስቲያናት እሱ የባረካቸው እንደገና ይባረካሉ። እሱ የሰራው ሁሉ እንደገና እንደ አዲስ ይቀደሳል ማለት ነው። ያ በቃ እርግጠኛ የምንሆነው እንደዛ ነው። የኢትዮጵያ ቤተክርስቲያን ለክህነት በጣም ትልቅ ክብር ስላላት እኮ ነው ለሺህ ዓመታት ጳጳስ ከግብፅ ስትጠብቅ የነበረችው። አፖስቶሊክ ሰክሴሽን ክህነትን ምን ያህል እንደምታከብር የሚያሳይ ነው። እና ይሄን እንዲህ ክህነትን እንደዚህ የሚያከብር ሕዝብ እንዲህ አይነት ችግር ሲገጥመው እንዲህ እንደሆነ ሲያቅ የሚያደርገው ነገር ምንድን ነው? ያ ሰውዬ ያደረገው ነገር ሁሉ እውነተኛው ጳጳስ መጥቶ እንደገና ይቀድሰዋል ማለት ነው። ከዛ ነገሩ ይቀጥላል ማለት ነው። እንደዛ ነው የሚሆነው።
just one more point እንዲጨምሩበት ፈለኩት። ልጨርስና one more point አለኝ። አሴት ከዚህ በኋላ ታወራለህ። እኛም እየጠበቀን ነው። እሺ አሳጥረዋለሁ። ዮሐዴ ይህንን ፖይንት አንስቶት ነበረ። አፖስቶሊክ ሰክሴሽን ትንሽ ትምህርትም እንዲሆን ማለት ነው። አንዳንድ ወንድሞች አፖስቶሊክ ሰክሴሽን ምን እንደሆነም እንዲማሩ በዚህ ፖይንት ማንን እየሾመ ነው አፖስቶሊክ ሰክሴሽን የሚኖረው? አሁን ለምሳሌ አብዱን መጥቶ እሺ ክህነት ሾሟል ብንል የሾመውስ ማንን ነው? ቀሳውስትን ነው? ዲያቆናትን ነው? እና ያ ደግሞ አፖስቶሊክ ሰክሴሽን ተሰብሯል የሚል ክሬም ነው። እና እሺ ካህናትም ተሽሟል ብንልም እንኳን በቀስናና በድቁና ደረጃ አፖስቶሊክ ሰክሴሽን ይተላለፋል የሚለውን አንዴ በደንብ ማሰሪያ እንዲሰጡበት ብዬ ነው። ከዛ በኋላ ሌሎቻችሁ ትጠይቃላችሁ። አማን ግን ሌሎቹ ሳይከፍቱ አንተ መክፈት በጣም የሚገርም ነገር ነው። ምንድነው ሴና በቃ ተናግሯል። አሁን መናገር እፈልጋለሁ። በተለይ ሌሎቹ ሳይከፍቱ አንተ በጣም አጭር አንድ እየጠበቀን ይመልሱና ከዛ በኋላ ይናገራል። ሌሎቹ ሳይናገሩ አንተ በኔ ላይ ትከፍታለህ እነ ይወዳ እኔ ቀድሞኝ ነው እኔ ከፍቼ ያለው በውስጤ ግን እናንተ ጋር አልታየም። ቀጥላውን ኖ እሺ እኔ የምናገር አንድ ጊዜ 30 ሰከንድ በላይ አንድ ላይ ናቸው አይደል? እኔ ልናገር እንጂ ጋዲ በረከት ተናግረዋል። መምህር በረከት ናቸው የሚቀጥሉት። ከዛ አንተ ትቀጥላለህ። ችግር የለውም። ስለዚህ እንድናገር አልፈለግሽም ማለት ነው አንቺ? ኖ ኧረ ቆይ አይደለም። ታዲያ ምንድን ነው? መምህር በረከት ተናገሩ። ዴቭ ከተናገረ ቆይ አንድ መልስ ይስጡ። አንድ መልስ ይስጡ ለተጠየቀው ነገር የመልሳሉ። ችግር የለውም። ግን ለምንድን ነው እናንተ ወራችሁ? አንተም ታወራለህ። ችግር የለውም። ባጭሩ አፖስቶሊክ ሰክሴሽን በዲያቆናትና በካህናት አይደለም የሚተላለፈው፣ በጳጳሳት ነው። ምክንያቱም ካህናት፣ ቀሳውስትና ዲያቆናት ይሾማሉ እንጂ አይሾሙም። በቃ ልክ እነሱ ተሾመው አገልግለው ነው የሚያልፉት። እየሾመ የሚያስቀጥለው ጳጳስ ነው። ጳጳስ ደግሞ ሁልጊዜ የሚመጣው ከዛ ከእስክንድርያ መንበር ነው። ስለዚህ የእስክንድርያ መንበር እውነተኛ መንበር እስከሆነ ድረስ የአፖስቶሊክ ሰክሴሽኑ ይቀጥላል ማለት ነው። ዲያቆንና ቄስ ግን ይሾማሉ እንጂ እነሱ ስለማይሾሙ በእነሱ በኩል አይደለም አፖስቶሊክ ሰክሴሽን። ሐዋርያዊ አገልግሎቱ በእነሱ ይደረጋል እንጂ ቅብብሎሹ ግን በጳጳሳት በሲኖዶስ በጳጳሳት ጉባኤ በኩል ነው የሚሄደው። ማለን መምህር በረከት አማንሻ ቀጥል። እኔ ስለምቀድም አስቼ እኔ ልቅደም። እኔ ቆይቻለሁ እየጠበቅኩ ነበር። እኔ እንትን ብቻ የሆነች ነገር ነው የምናገረው። አማንሻ ግድ የለም ከዲ በኋላ ነው የገባሁ ብዬ ነው። አማንሻ ፍቀድለት በቃ እስቲ እንስማ። ሁለት ነገር ነው የምናገረው ፈልግ። አንደኛ በሩሙን ባልመላሽበት ሁኔታ ልጁን በዚህ ሁሉ አጠፋለው እንደምን ፈለገ ማለት አልነበረብሽም። ምክንያቱም አይተናላ እንደዚህ ከቀጠለ እንወርዳለን። አንድ ይሄንን ነው መናገር። ሁለተኛ መምህር በረከት ምን አልከኝ? ይቆራርጣል። እኔ አሁን ትሰማለህ? ይኸው አይሰማም። አይ ቀድም ኔትወርክ እየተቆራረጠ ነበር። አሁን ቀጥል። እሺ ቅድም አንቺ ዮሲን ለምን ወረድክ በዚህ ሁሉ ፊት እንትን ያልሽው ነገር እኔ ትክክል አይመስለኝም። ምክንያቱም እየተናገረ ነበረ ሩሙን ባልመራሽበት ሁኔታ ወርዳለው እያለ ማለት ነው። አንድ ይሄ እንዲስተካከል ነው። ሁለተኛ መምህር በረከት በጣም ጥሩ ነገር ተናግረዋል። ግን ልጆቹ ላቀረቡት ነገር በቃ ሽኑ እንወያይ ተብሎ ማለት ቢባል ነገሩን የበለጠ አያጠራውም። አሁን ለምሳሌ የስላሴን ትምህርት እንደማንቀበልም ልጆቹ ያንን አላነሱም ነበርና ነገሮቹ እንደሁም ቆንጆ እንዲሆኑ ውብ እንዲሆኑ የተወሰኑ ሰዎች ተደርጎ የተናገሩት ከእናንተም ሆኖ ነገሩ ቢስተካከል ብትወያዩበት ምን ትላላችሁ የሚለውን ሀሳብ ለመናገር ብቻ ነው። ዩዲ አሁን ማንስ ለመናገር ትችላለ። መልካም። የመጀመሪያው ለሴና ስለሆነ መልእክት እሷ በውስጥ ትመልስልሃለች፣ የራሷ አቋም ስለሚኖራት ማለት ነው፣ ራሷ ስለምትችል ማለት ነው። ሁለተኛ ላይ ላነሳኸው ግን አይ ቲንክ ትናንትና ብታየው ኑሮ ማለት እንደ ፌር እንደሆነ ሰው
ትናንትና ሲደረግ የነበረውን ብታየው አንተም አይ ቲንክ ትክክል አይደለም ብለህ ታስባለህ ብዬ አስባለሁ። ምክንያቱም ዴቭ ገብቶ ጠረጴዛውን አዙረ ነው እንደዚህ እንሄድባቸዋለን ምናምን አይነት ነገር ነው ሲናገርም የነበረው። ክሌምም ሲያደርጋቸው የነበረው አብዛኞቹ ክሌሞች እውነት ለመናገር እንደ በቃ ተው እኔ እምነቱን ተውት እንደ ክርስቲያን በሚባለው ማዕቀፍ ውስጥ እንዳለ ሰው አይ ቲንክ አይጠበቅም ብዬ አስባለሁ። ይሄ ትክክል አይደለም አካሄዱ ላይ ማለት ነው። አካሄዱ አይ ኑና እንወያይ እስቲ አፖስቶሊክ ሰክሴሽን ምንድን ነው ኦፕን ፎረም ነው ይሄ የኛ ሀሳብ እንደዚህ ነው ምናምን ብሎ አርጊው ቢያደርጉ አይ ቲንክ ይሄ ምንም ችግር የለውም። በነገራችን ላይ አንድ አይነት እምነትም አይደለም አይደል? ሉተራል የራሳቸው ሁለት አይነት እምነት አላቸው። ሉተራን ኮንሰርቫቲቮች አሉ፣ አፖስቶሊክ ሰክሴሽን አለን ብለው ክሌም የሚያደርጉ አሉ። በነገራችን ላይ ሁለተኞች ደግሞ ሊበራል ደግሞ አሉ። አይ አፖስቶሊክ ሰክሴሽን እኮ ለድነትም ከዛ ጋር የተገናኘም አይደለም ብለው ደግሞ የሚያምኑ አሉ። ይሄ የራሳቸው እምነት ነው። ግን እምነትህን ስታቀርብ አንደኛ ይደው ወንቱ ሚስ ሪፕሬዘንት ሌሎችን፣ ሁለተኛ በእልህና እኔ ነኝ የምችለው ምናምን በሚለው ነገር መሆን የለበትም። ልክ የዛሬ ወር ምናምን ነገር ላይ ዴቭ ተናዶ እናንተ ላይ እንደሄደው ማለት ነው ፔንቴኮስታሎች ላይ ሲናገረው የነበረው ንግግር አንዳንድ ጊዜ ትክክል አይደለም። በቃ አሁን ይቅርታ ጠይቋል አብዛኞቹን ኦኬ ልመልስ ምናምን አይደለም። ግን ፔንቴኮስታልንም አርጊው ሲያደርግ አንድ ሰው በቃ ቴዎሎጂውን ነው ማውራት ያለበት። እገሌ አያውቅም እገሌ ምናምን እያሉ እንደዚህ አይደለም። በቃ ይሄ አይ ቲንክ ቲክቶክ ይሄን ነገር አበላሽቶብናል፣ ግን ሪክሌም ማድረግ እንችላለን ነው። አሁን ትናንትና ሲነሱ ከነበሩት ሙግቶች አንጻር ምንድናቸው የሚለውን መምህር በረከት አብዛኛውን አንስተውታል። እኔ በዚህ ውይይት ነገር መደረግ አለበት ብዬ አስባለሁ። አፖስቶሊክ ሰክሴሽን ራሱ ምንድን ነው? ሉተራን ክሌም የሚያደርጉት የአፖስቶሊክ ሰክሴሽን ከስዊድን ተመዞ የሚመጣው ምንድን ነው? እነሱ ሳላቸው ወይ? እነዚህ ነገሮች አይ ቲንክ በውይይት ይጠራሉ። ግን ስናወራ አንደኛ በተሻለን አቅም ረጋ ብለን የሌሎችን እምነት ለማንቋሸሽ ወይ ለማውረድ ምናምን አይደለም። በቃ አይደል እንደው እኔ አንዳንድ ጊዜ ሀበሻም ስለሆንን የኛን ካልቸር የማያውቁ ፈረንጆቹ ሲጽፉት ደግሞ ኮት የምናደርጋቸው ስኮላሮች እንደዚህ አይነት አካሄድ ይሄ ራስንም አለማወቅ ነው፣ ያስገምተናል በሌላ ማለት ነው። እና ነገሮችን በሙሉ በማስተዋል ቢሆን እንዴት ደስ ባለኝ። እኔ ዴቭን በጣም ነው የምወደው ታውቃላችሁ። ዴቭን መጀመሪያ ቲክቶክ ሲመጣ ዳዊት ሉተራንን ነው የማወራው። መጀመሪያ ሲመጣ ኢንከሬጅ ካደረግኩት ምክንያቱም አውስ ፕሮቴስታንት ስለነበር ምንም ይህን የማፍርበትም አይደለም እናገራለሁኝ። ሲመጣ ከአባቶች በጣም ኮት ሲያደርግ ስናወራ የነበርን ሰው ነን እና አሁን እዛ ሞመንት ውስጥ ሆኖ ያለውን ቀናቱን ምናምን ወደዋለው። ንግግሮቹ ግን ቢስተካከሉ አይ ቲንክ መወያየት ይችላል። አሁን እየተነሱት ያሉትን ክሌሞች ግን አፖስቶሊክ ሰክሴሽን እንደው አንድ ምሳሌ በቃ ዝም ብዬ ተናግሬ ለሌሎች እድል ልስጥ። ከኔ የተሻሉም እዚህ ጋር መምህር በረከትም ዲያቆን ዳዊትም ስላሉ ማለት ነው በዚህ ጉዳይ ላይ። ለምሳሌ የእንግሊዝ አመራር የንጉሳን አመራር ነው አይደለ? በዚህ የንጉሳን አመራር ውስጥ አንዱን እየተካ ነው የሚሄደው። ማለትም ልጆቻቸው ፕሪንስ ይሆናሉ፣ ከዛ በኋላ ኪንግ ይሆናል። ይሄ የኪንግደም አካሄድ ቀጥሏል። ከ3ኛ ከ4ኛ ክፍለ ዘመን እንዲህ እየተመዘዘ ይመጣ ነው። ለምሳሌ ግን ቅድም አንድ ወዳጃችን ገብቶ የነበረው እዚህ እንግሊዝ ሀገር ስለሚኖር እሱ እኛ ጋር መጥቶ እኔ ንጉስ ነኝ እኮ ቢለን፣ አዎ የእንግሊዙ የንጉሱ አመራር እኮ ተቋረጠ፣ እንትና ንጉስ ነኝ ብሎ ክሌም እያደረገ ነው እዚህ አሁን በመካከላችን ሆኖ ብሎ እንደማውራት ነው ማለት። ይሄ እውነተኛው ንጉስ ማን ነው የሚለውን ሄዶ የተቀመጠ በጽሁፍም ደረጃ ስላለ ትክክለኛውም ዶክመንት እነሱ ጋር ስላለ እሱ ነው ያለ እንጂ ክሌም አደረገ ተብሎ አፖስቶሊክ ሰክሴሽን አይሰበርም። ይህንም ማወቅ በጣም አስፈላጊ ይመስለኛል። እንደዛ ከሆነ ቅድም ሲነሳ እንደነበረው በካቶሊክም ቢሆን አፖስቶሊክ ሰክሴሽን ክሌም ስለሚያደርጉ ካቶሊክ የራሳቸው ከሌዮ አለ። ሶስቱ በተለይም አፖስቶሊክ ሰክሴሽን አላቸው ብዬ ከማምናቸው ውስጥ ማለት ነው ኢስተርን ኦርቶዶክስ አለ፣ ኦሪየንታል ኦርቶዶክስ አለ፣ ካቶሊክ አለ። እነዚህ ሶስቱ ቢያንስ መዘው ማሳየት የሚችሉት ታሪካዊ ሂስቶሪካል ክሌም ነው። በነገራችን ላይ ታሪካዊና ዶኪመንትድ የሆነ ነው። ፖፖቹ የተበላሹ ሊሆኑ ይችላሉ። ትናንትናም ስናገረው ነበር። ፓፓል ኢንፋሊቢሊቲ ከሚነሱ ዝቅተኛ አርጊመንቶች እንትና የተባለው ፖፕ በጣም ክፉ ሰው ነበር የሚለው
በቃ ይሄ ምንም እንትሩ የሰውየውን አቲቲዩድ ብቻ አይደለም። በነገራችን የዶናቲስት አርጊመንት ነው ይሄ ራሱ፣ ወደፊት እናወራበታለን። 3ኛ ክፍለ ዘመን 318 አካባቢ የተነሳ የዶናቲስት አይነት አካሄድ ነው። ይህንን ሴንት ኦገስቲንም አዲስ አድርጎ መልሶታል። እና ስለዚህ ቢቻል ሂስቶሪካል ክሌም ከሆነ ፋክቱን እንደዚህ አስቀምጠው ይሄ በዚህ መሰረት ትክክል ነው፣ ይሄ ደግሞ ትክክል አይደለም ብሎ አርጊው ማድረግ በጣም በቃ ያኮራቸዋል። ማለት ነገ አታፍርበትም ስትነሳ። እነሱ አሁን ነገ ተነስተው አፖስቶሊክ ሰክሰሽን አለን ብለው ክሌም ሊያደርጉ እንዴት እንደሚችሉ የምናየው ይሆናል። አካሄዱን ያነሱት ነጥብ የራሳቸውን አፖስቶሊክ ሰክሰሽን እንዴት እንደሚያፈርሰው ስላልተረዱት ሊሆን ስለሚችል ብዬ ስለማስብ ማለት ነው። ምክንያቱም የእነሱ አፖስቶሊክ ሰክሰሽን በካቶሊክ ስር የሚሳብ አፖስቶሊክ ሰክሰሽን ነው። ስለዚህ የምታመጣቸው አርጊመንቶች ያንተን አርጊመንቶች እንዳያፈርሱብህ መጠንቀቅና ማወቅ አለብህ አንዳንድ ጊዜ። እና ፕሊስ ረጋ ብለን ምንድነው አፖስቶሊክ ሰክሰሽን እንዴትስ ነው ሂስቶሪካል ክሌም የተደረጉትን ክሌሞች ዝም ብዬ መጥቼ እዚህ አደባባይ ላይ ቤተክርስቲያኖችን እያጥላለሁ ማውራት የለብኝም። ሉተራንን እያጥላለሁ ማውራት የለብኝም። ፔንቴኮስታልን እያጥላለሁ ማውራት የለብኝም። ትምህርቱን ግን መተቸት እችላለሁ። ትምህርቱን ተቹት፣ አውሩት፣ ኢትስ ፋይን። ቤተክርስቲያንን ግን እያጥላላ ማለት ቢያንስ ሂስትሪሲቲ ያላት ቤተክርስቲያን እንደሆነች ተገንዝባችሁ አፋችሁን ስትከፍቱ አንዳንድ ጊዜ አንዳንድ ሰዎች እውቀታችሁም ስለሚታይ ፕሊስ በጥንቃቄ አድርጉት፣ ስለምታፍሩበት ማለት ነው። ጨርሻለሁ እኔ። እናመሰግናለን አማን። ናቱ ማይካ ብርታ ለምትለው ነገር ካለ እሺ። እንትን ኢዮባ እንትን ስላላለ ከኢዮባ በኋላ ወይ እናገራለሁ። ኢዮባ እስካሁን አላወራም መሰለኝ። ቀጥል ናቱ፣ ችግር የለም። እሺ። አይ በደንብ ስለተባለ እንግዲህ ምንድነው ያው ከዚህ በፊት ያነሳነው ርዕስ አለ። በቃ በዛ ርዕስ ነው የምንቀጥለው ማለት ነው። ይኸው ልክ እንዴት ማለት መሰላችሁ፣ በቃ መጀመሪያ ተሰብስበው እዚህ ቤት እንዳያችኋቸው ልክ በቃ እኛ ስንመጣ ቦታ እንደሚለቁት ሁሉ እዚህ ቲክቶክ ላይ ለሚነሱ ርዕሶች የመጀመሪያ ሰጪዎች እኛ ነን የምንሆነው። በአንድ ቀን ገረፍ ንባብ ጽፈን የሰጠንህን ታሪክ ይዘህ መተህ አጣመህ ስላቀረብክ ርዕስ መቀየር የሚባል ነገር አይኖርም ማለት ነው። ስለዚህ አሁን ቅድምም ዲቤት ይደረግ ምናምን እንደዚህ አይነት የሰፋፊ እንትኖች ላይ ራሱ መግባት የሚያስፈልግበት እንትን ሁኔታ አይደለም። ግን ምንድነው በቃ ሲያነሱት የነበረው ነገር ባጭሩ በቃ ከተመለከታችሁ በቃ ዝም ብሎ ማንበብ ትንሽ ማንበብ የሚችል ሰው ራሱ ታሪኩን እኛ ይኸው ጽፈን የቤተ ክርስቲያን ታሪክ ብለን አስቀምጠን እሱን ብታነቡት በቃ ሲጠቅሱት የነበረው እንዳለ የሐሰተኞቹን ነው። በቃ መናፍቅ የመጀመሪያ የሚጠቅሰው የመናፍቁን ነው። ኦኬ፣ የመጀመሪያ የሚጠቅሰው ማን ነው? አልፎንሱ ተጠቅሷል። ማን ነው? ሐሰተኛ ነው። አብዱል ተብሎ ተጠቅሷል። ማን ነው? ሐሰተኛ ነው። እና ሐሰተኛ መሆኑን በምን አወቃችሁ ስትሏቸው ይኸው እኛ ነን ሐሰተኛ ነን ብለን የነገርናቸው እኛ የጻፍንላቸውን ነው ይዘው መጥተው ይኸው ሐሰተኛ ብለው ለራሳቸው ያጣመሙት ማለት ነው። ኦኬ። ግን ይልቁንስ አሁን ከክርስትና ህይወት ወይ ደግሞ ከህይወት የሚያስወጣችሁን ነገር አሁን እንጀምርበታለን በደንብ ማለት ነው። አሁን አፖስቶሊክ ሰክሴሽን ነው የሚገርመው። ወንድና ወንድ በመሰዊያው ፊት ማን ነው የሚያጋባው? አሁን እንደዚህ አይነት ልምምድ ውስጥ ያለ ማን ነው? ኦኬ። እንደ በውግዘት ውስጥ መሆናቸውን ይሄ ከሰክሴሽን ውጭ መሆናቸውን ምናምን ለማሳየት ላይቭ ራሱ መክፈት ያን ያህል አይጠበቅብንም ማለት ነው። እንደዚህ ራሱ ይኸው ገስት ገብተው ራሱ ማስረዳት አይጠበቅባቸውም። በነገራችን ላይ ቅዱስ አትናቴዎስም ሆነ ቅዱስ ቄርሎስ ሲጠቀሱ ፒላር ናቸው በነገራችን ላይ ማለት ነው። እና የትኛውም ታሪክ ጸሐፊ ስለነሱ የጻፈ ማለት ነው። የትኛውንም ሂስቶሪያን ስትመለከቱ በቃ ፒላር እንደሆኑ ተናግረው ነው የሚጀምሩት ራሱ። ኦኬ። በአባቶች ዘንድ ሳይት የሚደረጉ የሚጠቀሱ ለቤተ ክርስቲያን እንደ ፒላር የሚታዩ ናቸው፣ እንደ አምድ። ኦኬ። በነገረ ክርስቶስም ሊሆን ይችላል በአስተምህሮ ማለት ነው። ኦኬ። እነሱን ለመናገር ምንም አይነት ሞራል አይኖርህም። አይ ቲንክ የሆነ የኦርቶዶክስን ቤተ ክርስቲያን እንደዚሁ በቃ በሀሳብ ደረጃ ትንሽ አቅሎ የመመልከት ነገር አያለው። ኦኬ። የክርስቶስ ስጋው ናት እና ክርስቶስ የመሰረታት ናት እና እሷን መቃወም ልክ ስትጀምር በአንተ ይብሳል።
ኦኬ አንተ ላይ ነው እየባሰ እየጣለ የሚሄደው ማለት ነው። በቃ 5 ሰዓት አወራ 5 ሰዓት ሙሉ ውርደትህን መስክረህ ትወርዳለህ ማለት ነው። በቃ የ2 ደቂቃ የ3 ደቂቃ ይሆናል ማለት ነው። እና ርዕስ አለን ያነሳ ነው ከእስልምና ጋር አንድ የሚያደርጋቸው ትምህርት አለ የቀድር ጉዳይ፣ እሱንም እንቀጥልበታለን። ሌላውን ግን በጽሁፍ ወይ ደግሞ በቪዲዮ ጥያቄ ካላችሁ ያስቀምጡ፣ መመለስ እንችላለን። ቴንኪዩ። አንድ ነገር ብቻ ለመጨመር እናቱ ስትልን እናመሰግናለን። እናቱ እሺ፣ ሁላችሁንም ቃሉት ያሰማልን። መምህር በረከትም በሰፊው አንስተውታል። ኮሜንት ክፈቱላቸው። እኔ ደግሞ አውርቼ ሀሳቤን ስለተናገርኩ ወደ ተሻለ ሌላ ሰው መግባት ይችላል። አመሰግናለሁ። እሺ አማንሻ፣ በጣም የሚገርማችሁ ነገር ረጅም ሰዓት ነው የተወራው፣ ከ4 ሰዓት ከ5 ሰዓት ያላነሰ ማለት ነው። በጊዜ ተጀምሮ እስከ 8 ሰዓት 7 ሰዓት አካባቢ ነበሩ እና በዚህ ውስጥ ሁሉ አብረው ቁጭ ብለው የነበሩ እዚህም የነበሩ ገብተው መወገት አልቻሉም። ያ ማለት ይሄ ጊዜያዊ መበሻሸቅ ሆነ እንጂ ሰዎች ጋር እንኳን መግባት የሚችል ሀሳብ አይደለም የተነሳ። ውሃ ያነሳም ማለት ነው ሀሳቡ። ውሃ ማንሳት የማይችል ሀሳብ ነበረ። ሀና ነበረች ስትከፍት የነበረው አይደለ የተባለው እንትኑ ምንም የተለየ ነገር ባይመጣም እሷ እንኳን አንድ ነገር መናገር አልቻለችም። አስቼ ነበረ አንድ ነገር መናገር አልቻለም። እዛ ግን ሲያወራ ነበር። ይኸው እዚህ ጋር ሞግት የተነሳውን ሀሳብ አንሳ፣ አያነሳም። ከናን ተውት። ሲጀመርም በእልህ እና በቁጣ የተገባበት እንጂ ትክክለኛ ይሄ ጥናት የተደረገበት በቀናነት ትምህርቱን ለማየት የተደረገ ነገር አይደለም። አሁን እናቱ እንዳለው የአቡነ ጎርጎርዮስ መጽሐፍ አንስተ ማለት ሁሉም ሰው የሚያውቀው በሚባል ደረጃ በጣም የሚታወቅ በጣም የተወደደ መጽሐፍ ነው ያላቸው እና ይሄን መጽሐፍ ጠቅሰ ለኛ እንደ አዲስ ይዘህ ስትመጣ በራሱ አስገራሚ ነው። ሁለተኛ ነገር ደግሞ ዝግጅቱ አንድ ሰው ላይ ተንጠለጠለ፣ ሌላው አጃቢ ሆኖ ነበር። እንዱ ላስታውሳችሁ፣ ለምሳሌ ምን ተፈጥሮ ነበረ? የቤተክርስቲያን ታሪክ የሚለውን መጽሐፍ ሀና ከፈተች። ከዛን ገጹን ያው ጋዲ ሲያርመው አይታችኋል። 90 ምናምን ብሎ ነበረ። መጨረሻ ላይ 36 እንደሆነ ተረድተውታልና ማለት ያ ይሄ ቁጥር ጉዳይ ሆኖ ሳይሆን ዝግጅቱ ምን ያህል አናሳ እንደሆነ ለማሳየት ያክል ብቻ ማለት ነው። ከዛን ሌላኛው ከፋች የቅድሙ ያቡነ የቅድሙ የጊዮርጊስ ነበረ። አሁን የጎርጎርዮስ ልክፈትላችሁ አለ። ሁለቱም ግን አንድ መጽሐፍ ነው። በዚህን ያክል ነው ዝግጅትም እውቀትም ምንም የጎደለው ማለት ነው። በዚህን ያክል ደረጃ ነው። ለወደፊቱ እኔ ከአጉል ብሽሽቅ ከልህኝነት ወጣችሁ ስታነቡ በቀናነት አንብባችሁ ስተቹም በቀናነት ለትምህርት ቢሆን ይሄ ሁሉ ውርደትም ቅሌትም ባልመጣ ነበር። ፕላስ ውሸት ተዋሽቶ ነበር። ሁለቱም ተሹሞ ነው የመጡት ከግብጽ ቤተክርስቲያን ተሹሞ ነው የመጡት ተብሎ ነበረ። ውሸት እዛው ጋር መዋሸቱን አሳይተነዋል ማለት ነው። እዛው በቤቱ ባይዘው እዚህ መታችሁ እንደው ዲቤት ይደረግ ምናምን ኤስድሮስ ገብቶ ነበር፣ ጋዲ ገብቶ ነበር፣ እኔ ገብቼ ነበረ አይደለ? የት ራሳቸው ቤት ኤስድሮስ ገብቶ ጋዲም ገብቶ እኔም ገብቼ አሳይተን የወጣ ነው። ፈርሶ ነው እንትን ያለውና ይሄ የሆነ እንትን የማለት ጉዳይ አይደለም። ግን እንደ ትዕቢት እንዳትቆጥሩት። ግን አጀንዳ እንሰጣለን እንጂ አንቀበልም በፍጹም። ባመጡትም አጀንዳ ጠረጴዛው እነሱ ጋር መቆየት እንዴት እንዳለበት አሳይተን እንጂ ጠረጴዛውን እሺ ብለን አዙረን አንመጣም። ይሄ ያለ ልምድ ነው። አሁን እንኳን እንዴት ወረዳ መቆጣጠር እንደሚቻል ያያችሁበት ነውና ብቻ በሽሽቅ አይሁን፣ ትምህርት ላይ ብቻ ይሁን ለማለት ነው። እግዚአብሔር ይስጥልን። መምህር በረከት ይቀጥሉ። ቃልዎት ያሰማልን። ዮባይ እግዚአብሔር ያክብርልን። እሺ መምህር ይቀጥል። እሺ አንድ ስለ ቅዱስ አትናቴዎስ የተነገረ ነገር ላሳያችሁ ብዬ ነው። ያው ታውቁታላችሁ። የቅዱስ ጎርጎርዮስ ዘእንዚናዙ ኦሬሽን 21 ነው። ይታያል አይደል? ይታያል። ኦሬሽን 21 ነው እና ርዕሱ እንደምታዩት ኦን ዘ ግሬት አትናሺየስ ቢሾፕ ኦፍ አሌክሳንድሪያ ነው የሚለው ያ እና ኦሬሽን 21 ቁጥር 8 ላይ ምን ይላል? ቅዱስ ጎርጎርዮስ ዘእንዚናዙ
ዘስ የቅዱስ የአትናቴዎስን ሹመት ነው፣ ስለ የሹመት ስርዓት ነው የሚናገረው። For these reasons, by the vote of the whole people, not in the evil fashion which has since prevailed, nor by the means of bloodshed and oppression, but in an apostolic and spiritual manner, he is led up to the throne of Saint Mark ይላል። በደም ማፋሰስና በውከት ሳይሆን ሐዋርያዊ በሆነ መንፈስ ሁሉም ሕዝብ መርጦት ወደ ማርቆስ መንበር ላይ ተቀመጠ። የማርቆስ መንበር ላይ የቅዱስ ማርቆስ መንበር ላይ ያስቀመጡት። to succeed him in piety no less than in office በቅድስና በእውነቱ በመንፈሳዊነቱም ማርቆስን ሊከተለው ሊመስለው በሹመት ብቻ ሳይሆን in the latter indeed as a great distance from him በኦፊስ በስልጣን ደረጃ ከሱ ይርቃል በዘመን in the former which is the genuine right of succession following him closely በቅድስና ግን በጣም ቀርቦት ማርቆስን ቀርቦት እንዲህ ባለ መንገድ ወደ ቅዱስ ማርቆስ መንበር ከፍ አደረጉት። ከፍ ብሎ ተሾመ ብሎ ቅዱስ ጎርጎርዮስ ዘንዚናዙ የተናገረለትን ሰው የእሱን ቅድስና የእሱን ሹመት ዝቅ የሚያረግ ሰው እንግዲህ ሁሉንም አባቶች ነው በየተራ የሚክዷቸው ማለት ነው። እነዚህ ሰዎች ኒቂያን ይክዳሉ፣ ጎርጎርዮስ ዘንዚናዙን ይክዳሉ፣ እነ ባስሊዮስን ይክዳሉ። ባስሊዮስ ምንድነው ያለ? አንድ የቀኖና ጉዳይ ተነስቶ ቅዱስ አትናቴዎስ እኮ እንደዚህ ያደረገ ሲባል ከቀኖና ተሻረ፣ ቀኖናን ሽሮ እንደዚህ ያደረገ ሲባል ምንድነው ያለው? አትናሽስ himself is a canon ነው ያለው። አትናቴዎስ ራሱ ካኖን ነው፣ እሱ ህግ የሚሰራ ሰው ነው፣ እንደዚህ የሚከበር ነው። እና እነ ቅዱስ አትናቴዎስን የእስክንድርያን አባቶች አንድ ሰው ማናናቅ ጀመረ። እስኪ የነሱ ሹመት የነሱ ክህነት ትክክለኛ መሆኑን አሳየኝ። የእስክንድርያ መንበር አባቶች ማናናቅ ከጀመረ እያንዳንዱን ትላልቅ አባቶች ተራ በተራ ሐሰተኛ ያደርጋቸዋል። እንግዲህ አሁን ያየነው ጎርጎርዮስ ዘንዚናዙ ማለት ጥንታዊቷ ቤተክርስቲያን ከቅዱስ ዮሐንስ ወንጌላዊ ቀጥላ ዘቴዎሎጂያን ያለችው ነው። ነባቤ መለኮት የመለኮትን ነገር የሚናገር የተባለ ጎርጎርዮስ አትናቴዎስን እንደዚህ ነው የተናገረለት ማለት ነው። ቃለ ሕይወት ያሰማልን መምህር ዲያቆን በረከት። ምናልባት እኔ አጭር ነገር ከተፈቀደ ልናገርና መኩ ምናምን አሁን ባይዘው ትናንት እንደሰማችሁት የሆኑ ዲቴይል ነገሮች ምናምን ማንሳት ራሱ እንደማያስፈልግ ካነሱት ፖይንት ማለት ነው። በአባቶች ዙሪያ ምናምን አንስተው ነበር። ጭራሽ በራሳቸው ቆንጨራ ራሳቸውን የሚቀጠቅጥ ማለት ነው። እነ ተርቱሊያን፣ እነ ቅዱስ ባሲሊዮስ፣ እነ ሄሬኒየስ፣ እነ ቅዱስ ቆጵሪያኖስ አንስተው አንዲት ቸርች ለመባል ወይም ደግሞ አፖስቶሊክ ሰክሴሽን አላት ለመባል ወይ ሁለቱንም ማሟላት አለባት፣ ስልጣኑን እና ትምህርቱን ብለው ነበር። እኔ ባይዘው እናንተ ሁለቱም የላችሁም በአባቶች ትምህርት እኮ በቅዱስ ቆጵሪያኖስ ትምህርት ስልጣኑ እንትኑም የላችሁም። ምን ትምህርቱ እንደውም ቃል በቃል እኔ እነሱ ናቸው የምር የተናገሩት ብዬ ሪከርዱን የሰማሁት እና ምን አሉ? ከግንዱ አንዴ ከተለየ ትምህርትም ስልጣንም የለውም ብለዋል አባቶች። ስለዚህ እንዲህ አይነት ጳጳስ ከነበረ ተሽሯል፣ ከግንዱ ወጣችኋል ማለት ነው። ስለዚህ የለችም ማለት ነው የሚል አይነት አርጊመንት ሲያነሱ ነበር ማለት ነው። አሁን ሰክሴሽን እንዴት እንደሚቆጠር ምናምን ማጥናት እንደሚገባቸው አሁን አሳየን። ባይዘው ይህን ያክል እውነት ጠልቀው ያነበቡ ምናምን ይመስለኝ ነበረ። እውነት ይሄ ግን የተሳሳተ መረዳት እንደሆነ አሳይተውናል። ምክንያቱ ጥራዝ ነጠቅ የሆነ ጽሁፍ ማለት ነው። ጥራዝ ነጠቅ የሆነ በበራሪ የተነበቡ የሆኑ ቅንጭብጭብ ያሉ ለዛውም የኢትዮጵያ የቤተክርስቲያን ታሪክ የሚለው የአባ ጎርጎርዮስን ጽሁፍ ብቻ አየዘለሉ አንብበው እንደመጡ በቃ ግልጽ ማሳያ የሚሆናችሁ ምን መሰለ? አንድ ታሪኮቹን በደንብ አያውቋቸውም። ሁለት ስለ አፖስቶሊክ ሰክሴሽን በደንብ አያውቁም። ሶስት የሚናገሩት ንግግር ራሳቸውንም ጭምር
አፈርድም የሚከታቸው ትምህርት ነበር። ከአባቶች አንጻር በቃ እነሱ ቸርች እንዳልሆኑ አረጋግጠው ራሳቸው ወጥተዋል። አንድ ሁለተኛ አሁን አስቼ ገብቶ የተናገረው ነገር እና እንዴ እነሱ እኮ ጭራሽ እንደዚህ አላሉም ማለት እና አትናቴዎስ እንደዚህ ብለው ክሌም አላደረጉም። ባይዞ ትናንትና ከኢስድሮስ ጋር ቁጭ ብለው ሲያወሩ የነበረው አትናቴዎስ ራሱ ቫሊድ ክህነት አለው ወይስ ጵጵስናው ራሱ መንበሩ ላይ ተሽሞ የነበረው አርዮሳዊ ስለሆነ የአትናቴዎስ ቫሊድ ነው ቫሊድ አይደለም ብለው ትናንትና ሲሞግቱ ነበር። አሁን ደግሞ ጭራሽ ማን ነበረ እዚህ የነበረው አንድ ወገን ምን አለ? አትናቴዎስ ራሱ ቫሊድ አፖስቶሊክ ሰክሴሽን ለመኖሩ ማስረጃ አምጡ ብሎ ሲናገር ነበር። ቫሊድ ፎልስሊ አኪዩዝ እያደረግን አይደለም፣ ራሳቸውም ሲሞግቱበት የነበረ ሀሳብ ነው። ይሄንን ግን ባይዘወይ አባቶች ምን ብለው እንደሚመሰክሩ ስለ አሌክሳንድሪያን በስፋት ማሳየት እንኳን ባይቻል ለናሙና የተወሰኑት አሳይተናል። ግን ከፕሮቴስታንት በቃ ታሪክ ያጠኑ አሉ የሚባሉ ፕሮቴስታንት እንኳን አትናቴዎስን ኦኬ የሚመለከትበት እይታ በጣም ለየት ያለ ነው። አሁን በፓትሮሎጂ በጣም ብዙ ጽሁፍ ጽፏል የሚባሉ ወይም ደግሞ እውቀት አላቸው የሚባሉ ፕሮቴስታንቶች ፊሊፕስ ካፍ ስለ አትናቴዎስ ሲጽፍ ባይዘወይ ሂሮ ኦፍ ካውንስል ቻምፒዮን ኦፍ ካውንስል እያለ ነው የሚጠራው። የካውንስሉ ሂሮ የካውንስሉ ቻምፒዮን እያለ ከአውስጣጤዎስ ጋራ ማለት ነው። ከአውስጣጤዎስ ጋራ ቻምፒዮንስ ኦፍ ካውንስል ወይም ደግሞ ቻምፒዮንስ ኦፍ ሆሞኡሲዮስ ራሱ እያሉ ይጠሩታል ማለት ነው። የሆሞኡሲዮስ ወይም ደግሞ የአብና የወልድ ሆሞኡሲዮስ የሚለውን ፎርሙላ ቻምፒዮን እያሉ ነው የሚጠሩት። ጄኤንዲ ኬሊም ኤርሊ ክርስቲያን ዶክትሪን የሚለው መጽሐፍ ስለ አትናቴዎስ በጣም የሚገርም ምስክርነት ነው የሚናገረው እና ታሪክን ትንሽ ካነበበ ሰው አባቶችን ያከብራል። ባይዘው አንድ ሰው ማንነቱን ስታውቀው አይደለም የምታከብረው። አሁን አንድ ሰው ሀብታም ይሁን አይሁን ንጉስ ይሁን አይሁን ካላወቅ ባይዘው እንደ ተራ ሰው ታየዋለህ፣ ትዘልፈዋለህ። ንጉስ መሆኑን ካወቅ ነው የምታከብረው አይደል? እነዚህ ሰዎችም የአባቶችን ክብር ስለማያውቁ ለመዘርጠቅ ለመሳደብ በቃ ምንም ወደኋላ አይሉም ማለት ነው። አለማወቅ በጣም ደፋር የሚያደርገው ለዚህ ነው። አባቶችን እንደፈለግ እንድታወራ ስለሚያደርግ ማለት ነው። አትናቴዎስ ማለት ብዙ አባቶች ላይ ተሳድባቸዋል። አትናቴዎስ ግን ማንም ሰው ደፍሮ ራሱ ሊናገረው የሚችል እንኳን አባት አይደለም ማለት ሁሉም ናቸው እያልኩኝ አይደለም። ግን የአትናቴዎስ በጣም ለየት የሚያደርገው ምንድነው? ብቻውን ይሄንን ምንፍቅና የተጋፈጠ ታላቅ አባት ስለሆነ በሁሉም አባቶች የተመሰከረለት አባትም ስለሆነ ማለት ነው። እና በጥራዝ ነጠቅ ያልኩት ንባቡ ደግሞ ለዛውም የኢትዮጵያ ቤተክርስቲያን ታሪክ የሚለውን ብቻ እንደሆነ የምታውቁት ማለት ነው። አልፌንሶ ሜንዴዝ የተባለው ሰው ማን እንደሆነ እንኳን አያውቁም። በቃ እዛ ላይ አልፌንሶ ሜንዴዝ የሚል ስም ተጠቅሷል እና ጳጳስ እንደነበረ ክህነቱ ልክ አይደለም ብለዋል። ግን ያ ሰው ማን እንደነበረ የኢትዮጵያ ሊቃውንት ከእሱ ጋር ምን አይነት ዲቤቶች እንዳደረጉ አያውቁም። ምን ያክል ዲቤት እንደተደረገ እና እንዴት እንደተባረረ ከኢትዮጵያ ራሱ አያውቁም። ምንም አያውቁም። ቢያንስ እንደው ስለዚህ ሰው እንኳን ስታነሱ ይሄን ታሪክ እንኳን ስታነው ማን ነው ብላችሁ እንኳን የሆነ ትንሽ መጽሐፍ ሪፈር አታደርጉም? ሌላ መጽሐፍ ማለት ነው እንደ ሪፈረንስ እንደው ሩቅ እንኳን ባትሄዱ ጽንዓተ ተዋሕዶ አለ። ጽንዓተ ተዋሕዶ በሰፊው ስለዚህ ነገር ስለሚናገር እንደው እሱ ባታገኙ መድሎተ አሚን አለ። እንደው ትንሽ እንኳን ሪፈር ብታደርጉ እኮ ሶርሶች ታገኙ። ግን ምንም እውነት ለመናገር ምንም ሶርስ እንኳን እንደማያዩ ምንም እንኳን እንደማያነቡ የምታውቁት አልፌንሶ ሜንዴዝ ጳጳስ ነበረ። የክህነታቸው የአሌክሳንድሪያ ትክክል አይደለም ብሎ አቤት እውቀትና ከባድ ነው። ጥራዝ ነጠቅ የሆነ እውቀት ከባድ ነው። እችን ተናግሬ ልጨርስ። ስለዚህ አያችሁ ምንም ርዕስ ቢመጣ ያው መተን አፈር ድሜ ይበላል። ከዛ በኋላ ወደ የማይነኩት ርዕስ ግን ያው እነሱ ያነሱት ርዕስ እነሱ ጋር መተን ዲባንክ ማድረግ እንችላለን። እየተነሳ ያለው ርዕስ ማለት ነገረ ድህነታቸውን የሚነካ ታላቁ ርዕስ እንግዲህ ጸጋ ብቻ የሁሉም የአምስቱ ሶላ መሰረቶቻቸው ጸጋ ብቻ የሚለው ትምህርት ነው አይደል? አንዳቸውም ደፍረው ይሄ ሁሉ ቀን ቤት ሲከፈት ኒውትራል በሆኑ ቤቶች ተከፍቶ
ትምህርታቸው ሲካሄድበት ማዶ ለማዶ ሰውን እየያዙ ከመሳደብ ውጪ ትምህርት ለመሞገት ገብቶ የሚያውቃል የለም። በቃ ዝም ብለው ይገባሉ፣ አልቀሰው ይወጣሉ። ሶ ግቡና ጸጋ ብቻ የሚለው እስቲ እኛ እንደሞገትን ሞግቱ እስኪ ድፈሩ። የምር መጽሐፍ ቅዱሳዊ እንደሆነ ማለት ነው። ያን ለማለት ነው። እግዚአብሔር ይስጥልህ። ቃልዮት ያሰማልን። መኩ ነው የሚቀጥለው። ይሰማል ድምጼ? አዎ ይሰማል። ጋዲ መኩ የምትቀጥል ከሆነ በዛው ለመጽሐፍ ቅዱስ የማኑላ ቅርታ ውጭ ስለሆንኩ ነው እንትን ይላል መኩ በዛው የመጽሐፍ ቅዱስ ቅኖና ላይ ያነሱታል አይደል? ቅዱስ አትናቴዎስን ያንንም ገደል እንደሚከተል ቀጥል ቀጥል። እኔ ውጭ ስለሆንኩ ጋዲ እየዘገየበት ነው መሰለኝ። እሺ ቴንክ ዩ ዮባ። ማለት ካነሱት ነጥቦች ውስጥ ይሰማል ድምጼ? አንዴ ቼክ ላድርግ። ይሰማል ዮባ? ይሰማል። ይሰማል። ኪቦርድ ግን አታሳይ መኩ። ኪቦርድ ጥሩ አይደለም ይላል። እሺ ወደ ነጥቤ ከመምጣቴ በፊት ማለት አንደኛ ያነሳችሁት ሁሉ በጣም ትክክል ነው። ቃልዮት ያሰማልን። መምህርም ሁላችሁም ቃልዮት ያሰማልን እና ምንም ማለት አፖስቶሊክ ሰክሲሽን እንዳልገባቸው የምናውቀው አንድ ጳጳስ ወደ ኢትዮጵያ ስለተላከ ወይም ደግሞ ጀስት አንድ ሰው አጭበርብሮ ስለመጣ በቃ ሰክሲሽኑ ፈረሰ ምናምን አይነት ነገር እያሉ ሲያነሱ ነበር። ይህንን ደግሞ በነገራችን ላይ ኢዮስያስም ራሱ በፌስቡክ ገጹም ለጥፎታል። ይሄንን ማለት ነው ለጥፎታል አለን ብሎ እንደዛ ይሄ እንደዚህ የሆነ ወደ ኢትዮጵያ ስለተላከ እንደዚህ አይነት ነገር አስቀምጦታል። በቃ አጭበርብሮ ስለመጣ በቃ ይሄው ሰክሲሽን አለን ይላሉ ወይ የላቸውም አይነት ነገር ክሌም አድርጓል። እንግዲህ ገብቶም እንትን ቢል በጣም መልካም ነው። ግን ለማንኛውም አፖስቶሊክ ሰክሲሽን ምን እንደሆነ ያልገባቸው በፓትርያርክ በኩል ቅዱስ ሲኖዶስ በፓትርያርክ በኩል እንደሚተላለፍ አያውቁትም። ለምሳሌ አሁን ማሳያችሁ የአሌክሳንደሪያን ወይም ደግሞ የሁሉንም አሳያቸዋለሁ። ኦሪየንታል ቸርች ማለት ነው። ሁሉም ምን አላቸው? ቅብብሎች አላቸው። ለምሳሌ በደንብ ተመልከቱት። እነዚህ ኮፕቲክ ኦርቶዶክስ ፖፕስ ኦፍ አሌክሳንደሪያ እነዚህ ፖፖች ፓትርያርክ ናቸው። ቤተ ክርስቲያኒቱን ማለት በአሌክሳንደሪያ ደረጃ ይመሩት የነበረ አሁን የመጀመሪያው ቅዱስ ማርቆስ ነው። በ43 እስከ 68 ጊዜ ቅዱስ ማርቆስ ወንጌላዊ ነው የመራው ማለት ነው፣ ፓትርያርክ ሆኖ። ከዛስ እነ አናኔስ፣ አቪሌስ፣ ኬድሮን፣ ፕሪማስ፣ ጃስታስ፣ ኢሜኔስ እነዚህ ሁሉ ፓትርያርክ ናቸው። ገብታችኋል? በቅዱስ ሲኖዶስ ደረጃ አንዱ ከአንዱ እየተሾመ ወደዚህ የሚመጣ ነው። ስለዚህ የአንድ ሊቀ ጳጳስ በነገራችን ላይ በቅዱስ ማርቆስ ጊዜ ብዙ ሊቀ ጳጳስ ሊኖር ይችላል። በአናኒያስ ጊዜ ብዙ ሊቀ ጳጳስ ሊኖር ይችላል። አቪሊየስ ጊዜ ብዙ ሊቀ ጳጳስ ሊኖር ይችላል። እነዚህ ሊቀ ጳጳስ ኖሩ እና ፓትርያርክ ኖረ የተለያየ ነገር ነው። አሁን እነዚህ ፓትርያርኮች ናቸው። በነገራችን ላይ በዚህ ላይ እንደምትመለከቱት 20ኛ ላይ ያለው ቅዱስ አትናቴዎስ ነው። አትናቴዎስ ዘፈርስት ተብሎ የሚታወቀው በካፓዶሺያን ፋዘርም እንዳያችሁት በጣም በትልልቆች አባቶችም የሚመሰገን ያው ታላቅ ሊቅ የተባለው ቅዱስ አትናቴዎስ ነው። 20ኛ ላይ ለኢትዮጵያም የመጀመሪያ ሊቀ ጳጳስን የላከ ማን? አትናቴዎስ ነው የላከው። በነገራችን ላይ ፍሪምናጠስን ሾሞ የላከው ቅዱስ አትናቴዎስ። አትናቴዎስ ብቻውን ነው የሾመው? እንደዚህ አይነት ክሌምም ሰምቻለሁ ትናንትና ከሰማሁት ውስጥ አትናቴዎስ ብቻውን ሾሞ ላከ ሁሴ። በነገራችን ላይ ቪዲዮን ብናይ በጣም መልካም ነበር። አትናቴዎስ ብቻውን አይልክም። በነገራችን ላይ እነዚህ ፓትርያርክ ናቸው። ፓትርያርክ እስከሆኑ ድረስ ምንድን ነው ማለት ነው? በቅዱስ ሲኖዶስ ደረጃ ተሾሞ ነው የሚላከው። እነዚህ ፓትርያርክ ናቸው። አትናቴዎስ ብንል አትናቴዎስ ሾመ ብንል አትናቴዎስ ብቻውን አይሾምም። ስለዚህ እነዚህ እስከ ስንት ነው የሚመጣው መሰላችሁ? አሁን በደንብ ተመልከቱት። አሁን 121ኛ ላይ ናቸው። 121ኛ ላይ ናቸው። 121ኛ እዚህ ላይ በእኛ ቤተክርስቲያን ማለት ነው። በኮፕቲክ ደረጃ ግን ፖፕ ታውድሮስ ላይ ነው ያለው። ስንተኛ ማለት ነው? እንደምትመለከቱት 118ኛ ሊቀ ጳጳስ ወይም ፓትርያርክ ላይ ናቸው። 118ኛ ላይ ናቸው። በማን ደረጃ?
በኮፕቲክ ደረጃ ልክ እንደዚሁ ሌሎችም አብያተ ቤተክርስቲያን ኦሪየንታል ካቶሊክ ኦፍ አርሜኒያንም እንደዚህ ልትመለከቱ ትችላላችሁ። እዚህ ላይ እንደምትመለከቱት የየራሳችሁ ከማን ይጀምራል? ይሄ ደግሞ ከክርስቶስ ጀምሮ ታዲዮስ አፖስቶሊክ ማለት ነው። ከታዲዮስ ይጀምራል። ታዲዮስ ጀምሮ ይቀጥላል ማለት ነው። በርተሎሜዎስ ይመጣል፣ ዘካርያስ ይመጣል፣ ዘመንተስ ይመጣል እያለ የሚቀጥል ሰው። ግን የኔ ክሌም ወደ ኢትዮጵያ ስንመጣ የኢትዮጵያ ከየት ነው የሚጀምረው? እንዴት ነው የሚጀምረው ተብሎ ቢነገር ማለት ነው የሚመጣው በኮፕቲክ ሳክሴሽን ውስጥ ይመጣል። በኮፕቲክ ቅዱስ ሲኖዶስ ይመጣና ከሲሪል አሁን ሲሪል ስድስተኛ 1959 እስከ 1971 ጀምሮ ራሷን ችላ ኢትዮጵያ ምን ትሆናለች ማለት ነው? ፓትርያርካውን ታስቀጥላለች። ኤርትራ ደግሞ ከፖፕ ታዎድሮስ ጀምሮ ለምሳሌ አንድ ጊዜ እዚህ ላይ እንደምትመለከቱት ማለት ነው። እዚህ ላይ ተመልከቱ። የኛ ሰክሲሽን አስ ኦሪየንታል ማለት ነው። ይሄ የአፖስቶሊክ ሰክሲሽን ከቅዱስ ጴጥሮስ አሁን ማርክን ስንጠራ በርተሎሜዎስ አለ፣ ቶማስ አለ፣ ሌሎችም ቅዱስ ማርቆስ አለ። አሁን ማርቆስ የኢጅፕትን ነው። ኢጅፕትን ደግሞ ራሷን ችላ የወጡት ማናቸው? ኤሪትሪያ የራሷን ሰክሲሽን ይዛ ወጣለች። ከማን ቀጥለው? ከኢጅፕት ነው። ከኢጅፕት ማለት ከፖፕ ታዎድሮስ። አሁን ለምሳሌ የኤርትራን እንደዚህ ተቀምጧልና በቀላል እንትን ላስረዳችሁ። አሁን ይሄንን ተመልከቱት። ከማን ነው? አሁን ተመልከቱ። ቅዱስ ቄርሎስ ስድስተኛ አሉ። ከዛ ቀጥሎ ማን አለ? ፖፕ ሽኖዳ ስሪ አሉ። ከዛ ራሷን ችላ ኤሪትራ ትቀጥላለች ማለት ነው። አሰሰኖዶስ ነው የሚቀጥለው። ፓትርያርክ ሆኖ ነው የሚቀጥሉት ማለት ነው። ከዛ ከዚህ ነው ሰክሴሽኑ እንጂ በሆነ ዘመን ላይ ሊቀ ጳጳስ ስለተላከ ወይም ደግሞ ስላልተላከ ሰክሴሽኑ ይቋረጣል ወይም ደግሞ እንትን ይፈርሳል አይደለም። በአንድ ሊቀ ጳጳስ ስለተሾመና ስላልተሾመ የሚሻር አይደለም። እና እዚህ ላይ በደንብ እንትን ልትሉት ይገባል። ሰክሴሽን ማለት ምን ማለት እንደሆነ ራሱ በቅዱስ ሲኖዶስ በኩል ፓትርያርኩ ቀጥሎ ሲመጣ ነው ሲኖዶስ ሰክሴሽን ሲጀመር ማለት ነው እንጂ የሆነ ሰንበዲ ስለሾመ አንድ ሊቀ ጳጳስ ብቻ ስለተሾመ ምናምን እንደዛ አይደለም። ወደ ሁለተኛ ክሌም ሲመጣ ደግሞ አሁን ታላቅ ብሎ የሚያነሱት እንደ እንትን እንግዲህ ትልቁ የቀኖናቸው የመጽሐፍ ቀኖናቸው ፕሮቴስታንት ማንን ነው የሚያነሱት? አትናሲዮስን ነው የሚያነሱት። አትናሲዮስን እንትን አድርጎ ነው የሚያነሱት። በቃ ትልቁ የፕሮቴስታንት 66 ነው ያለው አትናሲዮስ ነው ብሎ ነው ክሌም አድርጎ የሚያቀርቡት። አትናሲዮስ ማን ነው? በእነዚህ አሁን ትናንትና ባስቀመጡት ክህነት እንኳ የሌለው ክህነቱ የፈረሰበት አይነት ነገር አድርጎ ያቀረቡት። አትናሲዮስን ብቻ አይደለም ሴንት ሲሪል ኦፍ ኤፌሰስ ጉባኤ ኤፌሶንን ራሱ እንትን አድርጎታል። ለምን? ኤፌሶንን ሲመራ የነበረው ታላቁ ሊቅ የእስክንድሪያው ሊቀ ጳጳስ የነበረው ሴንት ሲሪል ነው። ካውንስል ኦፍ ኤፌሰስ ነው እንዳለ በቃ ዓለም አቀፋዊታ ቤተ ክርስቲያን ማለት ሶስቱንም ጉባኤያትን ነው አፈርድም ያበሉት የሉም ማለት ነው። በነገራችን ላይ አጥፍቶ ጠፊ አይነት ነገር ነው። እና እንደዚህ አይነት ክሌሞችን ባታስቀምጡ የራሳችሁ ማለት አለን ብላችሁ ያስቀመጣችሁትን ማለት አትናሲዮስን 66 ቀኖና አስቀመጠልን ያላችሁ ይሄው ባንዴ ነው እንትን ያደረጋችሁት ነው አይመጣም። እና ቅዱስ ቄርሎስን አትናሲዮስን መናገራቸው በጣም የሚያሳዝን ጉዳይ ነው። ብቻ እግዚአብሔር ይስጥልን። ለቂ ነው። ምናልባት ትንሽ አጭር ሀሳብ ለመስጠት እዚህ ጋር ዛሬ ያየሁት ምንድን ነው በሰጡት ሀሳብ ላይ እንዳፈሩበት አይቻለሁ። ምክንያቱም ዲስከሽኑ ሲጀምር በተለይ ዮሲያስ ምንድን ነው ያለው? በተለይ ቅድም የነበራችሁ ሰዎች ሰምታችሁታል። አፖስቶሊክ ሰክሰሽን ፈረሰ የሚል ክሌም አላደረግንም እያለ ነበረ። ክርክሩ እኮ በዚህ ነው። እነ ጋዲም የገቡት እነ ዮባም የገቡት በዚህ ነው። አላልንም፣ ይሄ ክሌም አይደለ የኛ አይደለም እያሉ ነበር። ነከዳን ሳይቀር ለምን አፍረውበታል? that's good by the way like የሚያሳፍር ክሌም ነው።
እነ አብዱን እነ አትናቴዎስ ክህነት የለውም ማርቆስ ሐዋርያዊ አይደለም የሚለው ክሌሞች እርግጥ ነው ያሳፍራል። ስለዚህ ከዛ ክሌም ተነስተው ወደ ምን ሄዱ? አቀባበሉ እንዴት ነበረ ነው የኛ ጥያቄ። ኖ ጥያቄና ክሌም ይለያያል። እኔ ዛሬ የተረዳሁት ምንድነው ሁሉም ወንድሞች እንዳሉት በጣም በቃ የሚያሳፍር ስራ እንደሆነ you understand and you're doing damage control። ይሄ ግልጽ ነው። ሁለተኛ ጥያቄ አለኝ ብዬ ደጋግሜ አንስቼ ነበረ። ወደ ሁለተኛው ጥያቄ መሄድ አልቻልኩም። which is Severus በመጽሐፉ ላይ መንበሩ ተሽጧል ብሏል የሚል ክሌም አለ። መንበሩ ተሽጧል ብሏል ብለው ደጋግመው ፈረሰ ቪዲዮ ሳይቀር እየተሰራ ነበር ተደጋግሞ ማለት ነው። እዛ ላይ ልክ በአብዱን የጠየቅኩት ጥያቄ እዚህም ጋር የሚነሳው ምንድነው መኩም እንዳለው ሁሉም ወንድሞች እንዳሉት አንድ ሰው ሰቪረስ ጵጵስና ወይ ክህነት አገኝቶ ያ ደግሞ ኮንቲኒው ያደረገበት አንድ ኤግዛምፕል እንፈልጋለን ብለን ነበረ። የለም፣ ማስረጃ የለም በዚህ በኩል ላይ። ምክንያቱም ሰቪረስ 2-3 ኤግዛምፕል ሰጥቷል። ሰዎች ለማጭበርበር ፈልገው ተይዘው they were disciplined ልክ እንደ አብዱን ማለት ነው። እና ይሄንን ግን ምንድነው አፖስቶሊክ ሰክሰሽን ፈርሷል ተሰብሯል ምናምን የሚያሰኝ ግን አይደለም። ይሄንን ክሌም ባክአፕ ማድረግ ስላልቻሉ ምን ማለት ጀመሩ? አረ ክሌሙንም አላልነውም ነው። ሌላው ምንድነው እንደተባለው የእውነት ያ ከማለፉት በፊት እዚሁ ላይ ላንብብሎት እዚህ ላይ ያቀረበውን ማለት ነው። የግብፁ ላይ እንዲህ ይላል ከግብፁ የሙስሊም ካለፉ አስተዳደር ጋር ተስማምቶ እኮ እንዲነበብ ከፈለክ እኔ ከፍ አድርጌ ያሳያለሁ ብቻ ለብቻ። እኔን ከፍ ካረጋችሁኝ ብቻ ለብቻ የሶስቱንም ማሳያቸዋለሁ ከፈለጋችሁ። ከፋር እሺ ክፈት አንተ ከፍ አድርጌው ሴና እሺ በደንብ ይዩት፣ በደንብ ይነበባል። እሺ ከግብፁ የሙስሊም ኢዮስያስ ኢዩኤል ነው እንግዲህ ይሄንን እንትናተ ከግብፁ የሙስሊም ካሊፋ አስተዳደር ጋር ተስማምቶ ከኢትዮጵያ መንበር ጵጵስና ላይ ተቀምጦ 8 መስጊድ ስላሰራ አቡነ ሳዊሮስ ስለተባለ ጳጳስ ይወቁ ይሁን። እንግዲህ ይህ ታሪክ ይዞ ሐዋርያዊ ቅብብሎሽ አለን ብሎ እንዴት መመካት ይቻላል? አያችሁ ክሌም አደረገ ማለት ነው። ማለት ነጥቡ ይሄንን ይዛችሁ ከዚህ የተነሳ ሰክሴሽን የላችሁም እያለ ነው። ዲያቆን ይቀጥሉ። ቃልዮ ተሰማልኝ። ልክ አሁን ግን እዚህ ጋር እንትን ርዕስ ሲነሳ ክሌም እያደረግን አይደለም። አያችሁ አይደለ? ክሌም እያደረግን አይደለም። ታዲያ ምንድነው? አይ ቀበብሉ እንዴት ነበር እያልን ነው። ኖ you're making a statement, bold statement, you're making a claim። ይሄንንም አንብበው መኩ ላይ ከኔቱ ጳጳስ ይላል በስልቻ ትንፋሹን እፍ እያለ ክህነት ይሰጥ ስለነበረ ጳጳስ ያውቃሉ። ሐዋርያዊ ቅብብሎሻችን የምትሉት በእውነት የሚያስመካ ታሪክ ነበረው። አሁንም እኔ ይገርመኛል። እንግዲህ ከዚህ በላይ ምንም ማለት አይቻልም። ስለዚህ ክሌም አድርገው ክሌሙን ባክአፕ አድርጉ ሲባሉ ክሌም አላደረግንም የሚል አይነት ጨዋታ እየተጫወቱ ነበረ። ዲቤት ታዲያ ለምን አናደርግም? ለምን ዲቤት አናደርግም ለሚለው መተናል እኮ እንዴ መጣን እኮ ይሄው ዲስከስ እናደርግ እንወያይ ሲባል ወረዱ። እና ምን አይነት ጌም እንደሆነ እኔ አይገባኝም እውነቱን ለመናገር። መተናል ዋናና የመጨረሻው ቀደም ሲዋሽበት የነበረው ቅድም በነገራችን ላይ በተደጋጋሚ ላቀርብ የነበረው ይሄንን ነበረ። ቅድምም እርሶም በተደጋጋሚ እየጠየቁት ነበሩና ሙስሊም ጳጳስ በመንበረ ጵጵስና ላይ ነበረን? እሺ ሐሰተኛው ሙስሊም ጳጳስ አባ አብዱን ሲያገለግልና ክህነት ሲሰጥ እንደነበረ ስንቶቻችሁ ይታውቁ ይሆን ብሎ ይህን ጳጳስ የሰጠው አገልግሎትና የክህነት ሹመት ሐሰተኛ ከነበረ ስንት ሐሰተኛ ክህነት የተቀበለ ካህን እንደኖረ አስቡት። ሐዋርያዊ ቅብብሎሻችሁ የሚያስመካ ነበረን? it's already claim አደረገ ማለት። ቅድም ግን ምን አለ? አረ ጭራሽ ለዚህ አላስቀመጥንም ብሎ ነው የተነሳው።
ይዋሸ ነው የምንለው ይሄንን ነው። Exactly. So if you're ፈረንጅ አብ እንደባባላለሁ say with your chest ይላል say it proudly ክሌም የምታደርገው ነገር say it proudly አትፈረበት ካልክ በኋላ ግን ማስረጃ አምጣ ጎበዝ እንዴ ዝም ብሎ እኮ መናገር አይደለም bold statement ተናገር by the way writing class ብዙ እንማራለን when you make a bold claim don't be afraid በደንብ make it አስረግጠ ተናገር ከዛ ግን back it up እዛ ጋር ነው ስራ ያለው you see እዛ ጋር ነው ስራ ያለው እና ዛሬ ግን አላልንም ከዛ በኋላ በጎን ወጣቸው አረ ሐዋርያ ቀበብሎች እኮ የላቸውም ሙስሊም እንትና ነው እንደዚህ አይነት ጨዋታ ይቁም ሁለተኛ ነገር ለዲቤት ለምን አታደርጉም ዲቤት ጥሩ ይሄው መተናል የላቸውም 4 ነጥብ አለቀ ማለት ነው እንትኑ ኬስ ክሎዝድ ይላል ያገሬ ሰው ኬስ ክሎዝድ በቃ መተናል ወረዳችሁ ይሄዳችሁ ይሄ ግልጽ ነው ሁለተኛ ነገር አፖስቶሊክ ሰክሰሽን እንዳልተረዳችሁ በጣም የሚያስቅ እንደው I wish unapologetic maybe you recorded it ጠይቄዋለሁ በተለይ ከናን እዚህ ጋር ቁጭ ብሎ አንድ ሰው ለፊልም ለኢንተርቴይንመንት ለሙቪ ብሎ የበበስና ልብስ ለብሶ ለሙቪው ያክል የጳጳስ መስቀል ጨብጦ ለአክቲንግ ፐርፐስስ ሰው ሹሟል ቢባል መንበሩ ላይ ተቀመጠ ያስብላል ወይ ስለው አዎ ያስብላል ብሎኛል ከዛ ጋዲሳ ሲጠይቀው ማን ነው ሾመው ሲል ራሱን ሾመ አለ ራሱን ሾመ እንግዲህ አንድ ሰው ለፊልም ለድራማ የሚያደርገው ነገር መንበሩ ላይ አስቀመጠው ያሰኛል እንግዲህ ከነዚህ ጋራ ነው እንግዲህ እየተወያየን ያለ ነውና ምኑን ነው ዲቤት የምናደርገው እንዳልኩት ይሄ በጣም it's a moot point ይላሉ in case law it's a moot point በቃ አልፏል እውነት እንነጋገር አሁን በሚደረገው ነገር በተለይ ወንድሞች የሉትረንና የፕሮቴስታንት ልዩነትን ስላሳዩ በጣም ፕሬሸር እየመጣባችሁ ነው I understand በጣም ብዙ ፕሬሸር እኮ አለ ኢዮስያስ በዮኒ ማኛ ቤት በተደረገው ዲስከሽን በማግስቱ ኤርሚያስ ጋር ገብታ እየተናገርከው ነው በደንብ ሰምቻለሁ ኦልሞስት አም ሶሪ ማለት ነው ይቀራ ሶሪ ለማለት በቃ ነው ይቀራ እና ፕሬሸሩ መጥቷል I get it ያንን ግን በክሊር የሆነ ስኮላርሊ የሆነ ዲስከሽን መወያየት እየተቻለ በዚህ በወረደ አይነት የእውነት it doesn't make any sense ባክአፕ ማድረግ የማይቻለውን ነገር ሬዝ ማድረጉ የራሳችሁን አስተምሮና ችሎ መጠን ማለት ነው እያስመዘነ ስለሆነ RIP this talking point rest in peace ብላችሁ ወደ ሌላው ርዕሱ ሂዱ ይሄ ተዘግቷል ማለት ነው ሴና ርዕሷን ዞር አድርጌት ከጽሁፍ እሺ ያ ሶሪዮ አይ እንደው ሐሳብ እንትን ለማለት ሳይሆን እቺ የመጨረሻ ላይ የተጻፈችው ጽሁፍ እግዚአብሔር አክብርልን ዲያቆንዬ ቃሉት ያሰማልን ሁላችሁንም ማለት ነው እንደው ሐዋርያዊ ቅብብላችሁ እንደው የሚያስመካ ነው ምናምን የሚለው በጽሁፍም በድምጽም ስለሰማው በቃ እዚህ ሁላችንም እንመሰክርላችኋለን ማለት ነው ስፔሻሊ በቃ እንደዚህ ጥላቻ ተሞልታችሁ ብቻ በአንድ ገጽ ድባብ የምታጣመሙ አይነት ሰዎች ይሆናችሁ ማለት ነው ስፔሻሊ ሉትራን እና አዎ አፖስቶሊክ ሰክሴሽናችን ኦኬ በስልጣንም በትምህርትም የሆነው ሰክሴሽን ይሄ ሰክሴሽን በደንብ የምንኮራበት ነው እና መኩራት ብቻ አይደለም በነገራችን ላይ ማለት ነው መከራን ለመቀበል ሁሉ ዝግጁ የምንሆንበት ነው ኦኬ ከመጀመሪያው 100 ክፍለ ዘመን ጀምሮ ቤተክርስቲያን በተሳደደችበት ጊዜ ሁሉ እሱ ብቻ አይደለም እነ ሴንት ባዜልን ስትመለከቷቸው ማለት ነው በኩራት የሚናገሩት እንደውም ይልቁንስ ይሄንን ሰክሴሽን ወይም ደግሞ ሐዋርያዊ ቅብብሎች ያልተከተለ ወይ ደግሞ በስልጣኑ የማይገዙትን ሰዎች ሁሉ
እስከ ማውገዝ የተደረሰበት ይህን ክብር ያለውን ሰክሴሽን የቤተ ክርስቲያን አንዱ አካል ነው። በደንብ የምንኮራበት ነው እና ከመኩራት እናንተ መኩራት ነው የሚገርማችሁ። ህይወታችን ሁሉ ልንሰጥለት እንችላለን። ለሚደርስብን መከራ ሁሉ ልንመካ እንችላለን። ኦኬ እና በዚህ በአፖስቶሊክ ሰክሴሽናችን ሴኪዩር አድርገን ጠብቀን በቆየ ነው። ሴኪዩር ተደርጎ ጽድት ያለ ቅብብሎሽ ትምህርታችንም ስልጣነ ክህነትም ለሚደርስብን መከራ ምን እንሆናለን? የምንመካ እንሆናለን ማለት ነው። ኦኬ አንተ ገና እንደው አንገትህን ደፋ አንገትህን ቀና አረክ ላይ ነህ። በነገራችን ላይ ከሱ ውጭስ ከሰክሴሽኑ ውጭስ እንደዚህ ደግሞ በሐሰተኛ የገቡት ሰዎች እንግዲህ የተጠቀሱት ሐሰተኞቹስ ኦኬ ታሪካቸው እንደ ታሪካችን ነው። በነገራችን ላይ ታሪክ ውስጥ ያለ ነው። ኦኬ ሰው ልክ እንደናንተ አይነት በምንፍቅና ያለ ወይ ደግሞ በአሳሳች መንገድ ውስጥ ያላችሁ መሆናችሁን ለማስታወስ እንዲህ አይነት ታሪኮች መቀመጣቸው ራሱ ጠቃሚነት አለው። አያችሁ አሁን ብቻ አይደለም ሐሳቾች የሚገቡት ወይ ደግሞ የተሳሳተ ማህበር ወይ ደግሞ ግሩፕ መኖሩን በነሴም ባስሌዮስም ባዜልም ጊዜ ሊሆን ይችላል። ከዛ በፊት አርዮሳውያንን አይተናል። እና በጣም ልብ ብላችሁ ከተመለከታችሁት እዚህ ስር ያላችሁት ማለት ነው ቅዱስ አትናቴዎስን በጣም ሲቃወሙና ቫሊድ የሆነ ሰክሴሽን የለውም ሲሉ የነበሩት እና እነማን ይመስሏቸዋል? የአርዮስ ልጆች ናቸው። የአርዮስ ልጅ አርዮስን ድል የነሳውን ቅዱስ አትናቴዎስን ይቃወማል። የንስጥሮስ ልጅ ያርበተበተውን ቅዱስ ቄርሎስን ሲቃወም ታዩታላችሁ። ከዛ በኋላ ደግሞ ተረፈ ቄርሎሳውያንም ተረፈ አርዮሳውያንንም ደግሞ ያርበተበተ ቅዱስ ሳዊሮስ ዘአንጾኪያን ሲቃወም ደግሞ ታዩታላችሁ። እነዚህ ሁሉ የግብር ወይም ደግሞ አባታቸው ያንን ግብር የሚያደርጉ ከሆነ ነው ማለት ነው። እና በደንብ አይታችሁ ከሆነ ዲያቆንይም ሁላችሁ ማለት ነው ይሄ ሚያፌሳይት ክሪስቶሎጂ ላይ ያነጣጠረ ይመስላል ያነሷቸው ሴትሮሎጂ ይሄ ነገረ ድህነት የምንለው ነገረ ክርስቶስ እንደዚህ ፒላር የተባሉ አባቶችን ስም ለማጥፋት የተነሱት እንደው ከሚያፌሳይት ክሪስቶሎጂ ጋር ወይም ደግሞ ይሄ ከተዋህዶ ከቤተ ክርስቲያን አስተምህሮ ጋር ያላቸውን ቅናት ለማሳየት ወይ ደግሞ ጥላቻ ለማሳየት ይመስለኛል። እና ኤኒዌይስ የምንኮራበት ታሪክ አለን፣ የምንኮራበት ህልውና አለን በቤተ ክርስቲያናችን። እናንተ ግን የምትኮሩበት ታሪክ የላችሁም። ይኸው ካላችሁ ነገ ቪዲዮ ስሩ። ኦኬ እስቲ በሴክሴሽን እኛ ባለን በዚህ በአፖስቶሊክ ሰክሴሽን በትምህርቱም በስልጣነ ክህነቱም ይሄው የምንኮራበት ብላችሁ ለጥፉት። በነገራችን ላይ ማለት ነው ዝም ብለህ ኮመንት ላይ ታያለ ማለት ነው። የሴት ፍላጎት ያለው አንድ ሰው እንደመሰረተ ትዝ ይላል ያኔ። ኦኬ የምትኮሩበት ግን እናንተ የላችሁም። ኤኒዌይስ ሐሳባችሁን ቀጥሉ። አንድ ነገር ብቻ ለማለት ነው። አንድ ሻንዲ ክፈተውና ሁለት ነገሮች። የመጀመሪያው ምንድነው አሁን ቀድሜ የተሰማ በራሱ የሾመ ስለሾመ ነው በቃ የሚል የሆነ ስግጥ ያለ ነገር ነበርና በራሱ ራሱን የመሾም ጉዳይ ከሆነ መሐመድን ለምን አይቀበልም? ይሄው መሐመድ እኔ ከአምላክ የተላኩ ነብይ ነኝ ብሎ ራሱን ሾሞ ነው የመጣው። ተቀበለዋለህ ማለት ነው። ራስን በመሾም ከሆነ ማን የሚባል ሰው በታሪክ ውስጥ ነው የምታውቁት ራሱን ነብይ ነኝ ብሎ መጥቶ ነበር አይደል እንዴ? ለምን አትቀበለውም እሱን? ስለዚህ ራሱን ሾሞ መምጣቱ የእውነተኝነቱ ማሳያ አይደለም። ሐሳዊ መሲህ ራሱ የክርስቶስን መንግስት ይሽራል ማለት እኮ ነው መስሎ ስለመጣ ያ ትክክል። እኔ ነኝ ስላለ ነኝ ካለ በቃ አንተ ካልክማ ምን ችግር አለ ብሎ ተከትሎ ሊሄድ ነው ማለት ነው። ሶ በዚህ ደረጃ ከሆኑ እነዚህ ሰዎች ከእግዚአብሔር እንዳይሸሹ ቢያንስ እግዚአብሔር እናምነዋለን የሚለው ድምጻቸው እንኳን እንዳይጠፋ ልንጸልይላቸው ይገባል ማለት ነው። የክርክር ሱስ፣ የሰውን እምነት የማንቋሸሽ ሱስ የዚህን ያክል እንዲሄዱ እንዳደረጋቸው ግልጽ ማሳያ ነው። ነኝ ስላለ ነው ማለት አይደለም። ለምሳሌ ዮሲያስ ከክስ በኋላ የጻፈው ማለት ነው ሙስሊሙ ጳጳስ ሐሰተኛው ሙስሊም ጳጳስ አለ። ጥሩ ነገር ተናገርክ። እዛ ጋር ምን አልክ? ሐሰተኛ አልክ። እዛ ጋር ነው የሚያፈቀው እኮ ሐሰተኛ ነው ከተባለ ቅብብሎሹ አይመለከተውም። ስለ ቅብብሎሽ ከሱ ጋር ሊወራ አይችልም። ምክንያቱስ እሱ ጳጳስ ሆኖ ጳጳስ አልሾመም። ሲጀመርም ጳጳስ አይደለም። ሐሰተኛ ካልከው እኮ አይደለም እያልክ ነው። እንዴት ነው መረዳት የሚከብዳችሁ? ከዛን ይሄ ደግሞ ሲያገለግል ክህነት ሲሰጥ እንደነበረ ስንቶቻችሁ ታውቃላችሁ ብሎ ሰርፕራይዝ ሊያደርገን ሞከረ ማለት ነው። ከኛው መጽሐፍ
የኛው አባቶች ነግረው ይሄ ልክ አይደለም። ፕላስ አሁን ክህነት ይሰጥ ነበር ምናምን የሚለው ቅድም መምህር በረከትም እንዳሉት በጽሁፉ ደረጃ የለም፣ መጽሐፉም ላይ የለም። ግን ደግሞ ሊሰጥ ይችላል። ዋናው ልክ ይሄን ሊሰጥ ይችላል በሚል ነው የምትከራከሩት አይደል? ልክ እንደዛው ምን አይነት መከራከሪያ እናቀርባለን? እሱ የሰጣቸው ይሻራሉ። ምክንያቱ ሲባል ቤተክርስቲያናችን ለክህነት ካላት ለመንበሩም ካላት ጥብቅ ፍራቻ ለሺህ ምናምን ዓመት የተደረገባትን የግብፅን ፖለቲካ እያወቀች እንኳን ከስርዓቱ ልትወጣ አልወደደችም። ምን አይነት ክብር እንዳላት ማሳየ ነው። ልክ እውነቱ ሲወጣ የሰውየው ሐሰት ሲገለጥ ማስተካከያ ይሰጣል፣ በእርግጠኝነትም ይሰጣል። ግልጽ ነው ይሄ ማለት ነው። ባልተጻፈ ክህነት ሰጥቷል ካልክ ምንም መጻፍ በማይጠበቅበት ማስተካከያ ይሰጠዋል ማለት ነው። የመጨረሻ ነገር ቅብብሉ ቅድም ተጠይቁ ያልተመለሰ ማለት ነው። በሿሚ እና ተሿሚ መካከል ሲመጣ ሹመት ተቀብለው አገልግለው በሚያልፉት ጋር ይቆማል እንጂ በእነሱ ጋር እኮ አይቀጥልም። ስለዚህ በካህናት በዲያቆናት በኩል የሚቀጥል አስመስሎ መከራከሪያ ማቅረብ ትክክል አይደለም። ለምሳሌ እዚህ ጋር ዲያቆናቶች አሉ አይደለ? ለምሳሌ መኩ ድቁና አለው። ከዛስ እሱ ሌላ ድቁና ይሾማል? አይሾምም። ቅብብሎሽ ማለት ደግሞ ተቀብሎ ማስተላለፍ ነው። ተቀብሎ ማስተላለፍ ነው ቅብብሎሽ ማለት ነው ከጅምሩ። በቤተ ክርስቲያን ደረጃ እነዚህ ሰዎች ቅብብሎሽ ውስጥ አሉ የሚል እምነት የለም። መጽሐፉ ላይ ያለው ታሪክ ነው። ታሪኩም የተደረገብንን ነገር ነው የሚያወሳው። የተደረገብንን ነገር ወይንም ደግሞ የሰዎቹን ሐሰተኝነት መናገር ለናንተ ምንም አይነት ግባት ሊሆን በፍጹም አይችልም። በእነሱ በኩል መቀጠል ቢችል ኖሮማ እኮ በታሪክ ውስጥ እናገኘው ነበር። ለምሳሌ እነሱ የሾሟቸው ጳጳሳቶች ኖረው እነሱ ደግሞ ሲሾሙ ባየን ነበር። ፍርድ የተቀበለ ሰው እኮ ነው ይሄ ሰው። በነገራችን ላይ ቀደም ብየዋለሁ። ሰውየው አንገቱን እስኪያጣ ድረስ ነው የተቀጣው አይደለ? እዛው በግብፅ ሀገር እሱ ተቀጥቶ እነዚህ ሰዎች ከዛ መማር እንኳን አልቻሉ። ስለተቀጣ በግብፅ መንግስት እንኳን ስተሰርታል ተብሎ አንገቱን ስለተቀላው ሰው ቆሞ ይከራከራሉ። ከነሱ ከዛ ሰውዬ እንኳን ከስተቱ እንኳን መማር አለመቻላቸውና እንደዛ ነው። አንድ የመጨረሻ ነገር ይቅርታ አድርጉልኝና ከዚህ ሰውዬ የወሰድነው ምንም አይነት ትምህርት የለም። አብዱም የተባለው ሰው የሰጠን ዶግማ የለም፣ ያስተላለፈልን ስርዓተ ቤተክርስቲያን የለም፣ የሰራልን ስርዓተ ቤተክርስቲያን የለም። በቃ ሐሰተኛ ጳጳስ ሆኖ መጣ፣ የግብፅን ፖለቲካ እንትን ለማለት ምናምን፣ ከዛን ተጋለጠ ሄደ። አሁን በደንብ አድርጋችሁ ስሙ። ከዚህ ሰውዬ የወሰድነው ትምህርት የለም። ከሉተር ምልኩስናውን ካፈረሰ፣ እግዚአብሔርን ከተሳደበ፣ ከኢየሱስ ይልቅ በተማሪዎቼና በሚስቴ እመካለሁ ካለው ሉተር ግን ትምህርት ወስደዋል። በስሙም ሉተራውያን ይባላሉ። አሁን ምን ቀጥለው እዛ ላይ ነው ማለት ነው። እዛ ላይ ነው የሉተር አጸያፊ ቃላቶችን እናነሳቸዋለን። ይሄ ሰውዬ አርያ መሆን ይችላል ወይ? በዚህ ይሄ ታሪኩ የተጻፈው በገዛ ተማሪዎቹ ነው። አርያ መሆን ይችላል ወይ? እግዚአብሔርን ልንጠራው በማንፈልገው ቃል የተሳደበ ከክርስቶስ ይልቅ በተማሪዎቼ እኮራለሁ ያለ ሰው እንዴት አርያ ሊሆናችሁ ቻለ? እምነት ብቻን ሽንት ቤት ቁጭ ብሎ እንደፈበረከውም ተነግሮናል በታሪክ ውስጥ። እና ይሄ ሰውዬ እንዴት አርያ ሊሆናችሁ ቻለ የሚል ጥያቄ ይዘን ደግሞ እንቀጥላለን ማለት ነው። በጣም እንጂ እንትና አውርቷል። በጣም ከታላቅ ይቅርታ ጋር አነ ፖለቲካሊ አወራለሁ እያለ ነበረ 2 ደቂቃ ቅድም ብሎ ነበር። እኔም አንዴ ላውራና አነሳ አድርጉኝ እንግዲህ። ከዛ አንተ ይረብሻል እባክህ ጸጥ እንትን የሚል ቦታ በቃ ይቅር በሉ። በጣም ይረብሻል። ፖለቲካሊ አለው። እሺ እግዚአብሔር ይስጥልኝ። እኔ አጭር እንደ ሰጀሽን 2 ፖይንቶች ነው የማወራው። የመጀመሪያው እኔ ጀነራል ስፒኪንግ ኦርቶዶክሳዊ እቅበተ እምነታችን ሰብጀክቲቭ አሰስመንት ነው፣ የኔ አሰስመንት ነው። ልትተቹት ትችላላችሁ። በተለይ ባለፈው 1 ዓመት 2 ዓመት ምን ላይ ነው ያለው
ከዛ በፊት ደግሞ ምን ነበረ ብትሉኝ ለእኔ ኦርቶዶክስ ስለሆንኩ ሃይፕ ለማድረግ ሹገር ኮት ለማድረግ ምናምን ሳይሆን ጄኒዩን የሆነ ስሜቴ ነው ማለት ነው። ከ1 ዓመት ከ2 ዓመት በፊት ዲፌንሲቭ ሞድ ውስጥ ነበርን ብዬ ነው የማስበው ለአመታት እስልምናው ላይም ፕሮቴስታንቱም ላይ በተለይ እስልምናው ላይ ዲፌንሲቭ ነበረ ማለትም አይቻልም። ፊዚካሊም በትምህርትም በጣም እያጠቁ ነው የነበረው። ፊዚካሊ ማለት ቤተክርስቲያን በማቃጠል ምዕመናን በመግደል ሊሆን ይችላል። በትምህርት ደግሞ ሲዲዎችን በማሳተም መጽሐፍትን በማሳተም በተለያዩ መንገዶች ቻሌንጅ ያደርጉን ነበር። ለዛም ይመጥና ሳይሆን እንደው እዚህ ግባ የሚባል ነገር ነበረ። የሚሞክሩ መምህራን ነበሩ፣ ግን በዚህ ደረጃ አልነበረም። የተሻለው ፕሮቴስታንቱ ጋር የነበረን ነው እና ከ1 ዓመት ከ2 ዓመት ወዲህ ግን እኔ ፓተርኑን በደንብ ኖቲስ ካረጋችሁት ኦፌንሲቭ ሞድ ውስጥ ገብቷል ብዬ ነው ማስበው። ኦርቶዶክሳዊ ውቅበተ እምነት የማጥቃት የለየለት ፉል ብሎን የሆነ የማጥቃት የእነሱን ትምህርት ብርብር አድርጎ የማወቅና ለእኛም ምዕመን ለእነሱም ብትንትን አድርጎ የማሳየት ተችሏል። ያንን ጫናናውን መቋቋም ያቃታቸው ቅድም መምህር በረከት እንዳሉት ያጥፍቶ ጠፊ በቃ እኛ ከጠፋን አይቀር ዝም ብለን ለምን እንጠፋለን አይነት አግሬሲቭ የሆነ አካሄድ ነው እያየን ያለ ነው። ሰው አጀንዳ እንቀበልም ሲባል ምን ማለት ነው? አየር ላይ ነው። ልክ አሁን ሰሞኑ ኢራንና እስራኤል አየር ላይ አቅም ያለው አየር ላይ ነው ሚሳኤሉን የሚያከሽፈው ማለት ነው። እና ትላንት ዴቭም ሲል ነበር ዲሽቃ ተኩሳችሁ ሚሳኤል ጠብቁ እንጂ ዲሽቃ ጠብቁ ብሎ ነበር። ግን እዛው ነው የኛ ወንድሞች ገብተው እዛው ሳይተኮስ ማለት ነው እዛው መሬት ላይ እንዳለ ነው ያከሸፉት። ስለዚህ እኛ ከዚህ በላይ መሄድ አለብን ብዬ አላስብም። በዚህ አጀንዳ ላይ የተነሳ ቶፒክ አለ ለሳምንታት ጸጋ ብቻ የሚለው ሶሎዎቹ ላይ ፎከስ አድርገን መቀጠል አለብን ብዬ ነው ማምነው። ከትላንት ጀምሮ እነሱ ራሳቸው ቤት ገብታችሁ ብዙ ነገር ተብሏል። ቪዲዮዎቹ ደግሞ አሉ በራሳችንም ዩቲዩብ ላይም እዚህ ቲክቶክ ላይም ተቆራርጦ የተፖሰቱ ማለት ነው። ስለዚህ ከዚህ በላይ ከሄድን እንትናቸው ተሳካ ማለት ነው። ማለት ክሬቭ እያደረጉ የነበረውን ነገር ሳቲስፋይ እያደረግን ነው ማለት ነው። እና እስካሁን ያለው በስቷል ማለት አይደለም፣ ዶንት ጌት ሚ ሮንግ። ግን ከዚህ በኋላ ያለው ወደ ቶፒካችን ተመልሰን አጀንዳውን ሴት እያደረግን ብንሄድ ባይ ነኝ። ሁለተኛው ፖይንቴ በቀደም ከትላንት ወዲያ ነው እንደዚህ ሴና ከኛ ልጆች ጋር ትንሽ ተጋጭታ ነበረ መሰለኝ እና የተቀዳው ቪዲዮ ሳይ እኔም ተቀይሜሻለሁ ብያት ነበረ። ግን ዛሬ ሳያት ጄኒዩን የሆነ ነገር ነው ያየሁት። ለአይምሯ ማለት ኒውትራል ነው የሆነችው፣ ለትምህርቱን ያደላችሁ ጥሩ ነው። ዋናው ያንቺ መመርመርም ደግሞ እንፈልገዋለን። ወደ ቤተክርስቲያን እንድትጨመሪም የኛ አልቲሜት ፍላጎት ነው እና ከኛ ልጆች ጋር በቃ ይቅር አባብልሻለሁ፣ እኔም ይቅር ብያለሁ። ቴንክ ዩ። በቃ ገዲ እሺ፣ እናመሰግናለን። እግዚአብሔር ያክብርልን። በጣም ጥሩ ሀሳብ ነው። መጨረሻ ላይ ያው ሴና ኦፍ ኮርስ አፕሪሺየት ልትደረግ ይገባል። እውነት ለማውራት ሁሉ መምህራን ወንድሞች ሁላችሁም ቃል ሕይወት ያሰማልን። ሴናም አፕሪሺየት ልትደረግ ይገባል። ለምን ትናንት ቀደምም ስትለኝ ነበር ከዚህ ከወጣው በኋላ ቪዲዮንም አጠፋለሁ ብላ ስትናገር ነበርና የፖስተችው ቪዲዮ ነበርና የፖስተችው ቪዲዮ ላይ ሴና የተሳሳተ መረጃ ይዘሽ ነው የፖስተችው ብያት ነበር። ላጣራ ብላ ነበር። ዛሬም ላይቭ የገባችሁ ቅድም ላይቭም ሼር ስታደርግልኝ ነበርና ያው አንዳንዴ ምንድነው ክብር ለሚገባው ክብርን ስጥ ይላል። በቃ አሁን ከቅድም ጀምሮ ሀፕን ባደረገው ነገር ሴና ኒውትራል ሆና ነው በቃ እና ኢቨን ሁላ በቃ የተፈጠረው ነገር አስተውላ ነው ይሄ ልክ አይደለም ይሄ ልክ ነው የሚለውን ነገርና ለሌላም ጊዜ እውነት ለማውራት እንደው እንደ ከታናሽ ወንድማችሁ እንደ ምክር ቢጤ በቃ ለእውነት ቁሙ። በቃ እውነት ነው ሰማት ኦፍ ታይም እውነትና ፀሐይ ሳይወጡ አይቀርም እና ለእውነት ቁሙ እና ደግሞ አትሊስት በተወሰነ መልኩ እንኳን ጌታን እንወደዋለን ብሎ ከሚያስብ ሰው እንደዚህ ይሄ ቦልድ የሆነ በጠራራ ፀሐይ የወጣ ሐሰት መናገር መልካም አይደለምና ሴና እናመሰግናለን። እግዚአብሔር ያክብርልን ለማለት ያክል ነው። መምህራኑንም ወንድሞቻችን ዲያቆናትንም ወክዬና ግን እንደተባለው ያው ሐሳቦች ይቀጥላሉ። እዚህ ቲክቶክ ላይ ሐሳቦች ይቀጥላሉ፣ ሐሳቦች ይንሸራሸራሉ። ግን ሐሳብ ላይ እናወራ ነገሮች ፐርሰናል የሚሆን ከሆኑ እንደተባለው ብዙ ማንሳት ይወባ ቀደም ብሎታል። ብዙ ማንሳት የምንችላቸው ነገሮች አሉነት ብዙ ያልተነሱ
ከዚህም በላይ መነሳት የሚችሉ ግን እኛ ሀሳብ ላይ ነው የምናወራው። እምነታችሁን ነው ቻሌንጅ እያደረግን ያለ ነው። ኦኬ የእምነት መሰረታችሁን ነው ቻሌንጅ እያደረግን ያለ ነው። መጽሐፍ ቅዱስን አባቶችን ትምህርት እየጠቀስን የእምነት መገለጫችሁን ነው ይዘን እየመጣን ያለ ነውና ሚስኮት አልተደረጋችሁም፣ ሚስ ሪፕሬዘንት አልተደረጋችሁም። አስሎንገስዊ ነውና ይሄን ለማለት ያክል ነው። ብቻ እግዚአብሔር ደግሞ ሁሌ እውነቱን እያጋለጠ ይቀጥል። ጌታ ሁሌም እውነቱን ያጋልጣል። ይሄን ለማለት ያክል ነው። ሴና አመሰግናለሁ። እግዚአብሔር ያክብርልን። የምቀጥሉ ሰዎች ካላችሁ መምህር ሊቀጥሉ ነው መሰለኝ። እኔ ለወጣ ስለሆነ ልሰናበታችሁ ብዬ ነው። ሴናም ሁላችሁም ያክብርልኝ፣ እግዚአብሔር ይስጥልን። እህታችንም በጣም ጥሩ መድረክ መወያያ እንትን ነው የፈጠረችው። በጣም እኔም አመሰግናለሁ በግሌ እና ዋናው ጠቅለል ስናደርገው የዛሬውን የሰሞኑን ጉዳይ የእስክንድሪያ ቤተክርስቲያን መንበር ውስጥ ያለን ሰዎች በመሆናችን እንኮራለን። በጣም ደስ ነው የሚለን። በጥንት ቤተክርስቲያን ጉባኤያትን የመራች ሊቃውንትን ያፈራች የጥንቷ ቤተክርስቲያን የሊቃውንት መዝገብ የነበረች ቤተክርስቲያን ነች። እስክንድሪያ ቤተክርስቲያን ደግሞ የሰማዕታት ቤተክርስቲያን ነች። ባይዘወይ በአንድ ንጉስ ብቻ በሮም በፐርሲኪዩሽን ዘመን በሰማዕታት ዘመን በአንድ ንጉስ ብቻ ከሚሊየን በላይ የሆኑ ክርስቲያኖች ለሰማዕትነት የሰጠች ቤተክርስቲያን ነች። እንደ ዘመናቸውን ሲቆጥሩ እንኳን የዘመን አቆጣጠራቸው የሰማዕታት ዘመን ይር ኦፍ ማርቲርስ እያሉ ነው የሚቆጥሩት፣ ያንን ዘመን ላለመርሳት ማለት ነው። እና የሰማዕታት ቤተክርስቲያን የሆነች የሊቃውንት ቤተክርስቲያን የሆነች ታላላቅ መናፍቃን የተወገዙባት ሊቃውንቷ ተከራክረው ያሸነፉ ዓለም አቀፏን ቤተክርስቲያን ከመናፍቃን የታደጉ የዚህ ቤተክርስቲያን አባል በመሆናችን ከዚህ ቤተክርስቲያን ጳጳሳት ስንቀበል በዚህ ቤተክርስቲያን ጥላ ውስጥ በመኖራችን በጣም ደስተኛ ነን። በጣም ከምንኮራበት በራሳችን በመግባራችን ባንኮራም በእንደዚህ አይነቱ እግዚአብሔር በሰጠን ጸጋ የምንኮራ ሰዎች ነን እና እስክንድሪያ እናታችን ማርቆስ አባታችን ብለው አባቶቻችን ደስ ብሏቸው እንደሚናገሩ እኛም እንደዚህ የምንናገር ሰዎች ነን። እግዚአብሔር ያክብርልኝ። ደህና ምሹ ለማለት ነው። እሺ መልካም ምሽት፣ እናመሰግናለን። ቃልዮት ያሰማልን። አንተሽ አንድ ቁጥር ስጽፍ ነበር አይደል ወይ መኩ? አንዴ አንተሽ አውራ ብዬ እኮ ነው አላወራም። አዎ ድምጼ ይሰማል ግን ከይቅርታ ጋር። አይ አንተሽ ይረብሻል፣ በጣም ይረብሻል። የሚል ነገር አለው ከጀርባ። እሺ መኩ የምትለው ነገር ካለ እንትን በልና ያሬዶም ያውራና ከዛ ረጅም ሰዓት ስለያዝን እኛም ሴናንም እንትን እንልቀቃት። ሐሳብን ስጥና ዲያቆን ያሬድ የሚቀጥልና ከዛ በኋላ ሐሳቡ ይጠቅለል። በቃ ረጅም ሰዓት ስለተቀመጠ መልካም። አይ እኔ ለዲያቆን ቢያወሩ መልካም ነው፣ ግን አንድ ነገር ብቻ ልናገር ከዛም በፊት አሁን ቅዱስ አትናቴዎስ ላይ ክሌም ሲደረግ የነበረው ነበረ። ቅዱስ አትናቴዎስ እንትን የለውም በቃ እስከ ማለት ድረስ የተደረሰበት። አሁን እንግዲህ ራሱን በራሱ የሾመው ማን ነው? ራሱን በራሱ የሾመው የተወገዘው ማለትም ከሮም ቸርች የተወገዘው ማን ነው? ሉተር ነው። ሉተር ተወግዟል። በነገራችን ላይ በ1521 ዓመተ ምህረት ነው የተወገዘው። ከዛስ ጥያቄ እንጠይቃችኋለን። እሺ ሉተራን ጳጳስ አላችሁ፣ ካህን አላችሁ፣ ዲያቆናት አላችሁ። ከየት ነው ያመጣችሁ? ማን ሰጣችሁ? ከሮም እንዳንል ሉተር ራሱ አንደኛ መሾም አይችልም፣ ጵጵስናም የለውም፣ ከጅምሩ ሞኖክሴ ነው የነበረው። ሁለተኛ ደግሞ ሲጀመር ተወግዞ የወጣ ነው። ደብዳቤውን ማሳየት እንችላለን፣ የተወገዘበትን ማለት ነው። ከየት ነው ያመጣችሁ? የላችሁም ማለት ዲያቆናት ካህናት ምናምን የምትሉት ራሱ መሰዊያ ቫሊድ ነው ምናምን የምትሉት የለም፣ ቫሊድ አይደለም እያላችሁ ነው። በቃ ምንም ያህል እንትን አለን አልታር አለን እውነተኛ የጌታ ስጋና ደም ብትሉት ቫሊድ አይደለም እያላችሁ ነው። ቢኮዝ ኦፍ ዩ ሃቭ ኖት ሰክሲሽን የላችሁም። ተወግዟል። ማን ነው የተወገዘው? ይሄ ሉተር ተወግዟል፣ ተወግዞ ይወጣል። ስለዚህ ጥያቄያችን ከየት ነው ያመጣችሁት? እስቲ ራሳችሁን ፋየር ባክ እናድርግና መልሱልን ይሄንን ጥያቄ። የኛን እንግዲህ አይታችሁታል፣ እዛው የተመለሰ ነው ማለት ያነሳችሁትም ውሃ የሚያነሳ አይደለምና ከጅምሩ ሰክሲሽኑ እንዴት ሰክሲሽን እንደሚቀጥልም ስላልገባችሁ ማለት ነው።
አሁን ግን እናንተ ላይ ጥያቄ ነው ያነሳ ነው። ከየት ነው ያመጣችሁት? ሉተር የተወገዘ ነው። ክህነት መሾም አይችልም። እብር ራሱ ክህነቱ ምንኩስና ነው። ሞኖክሴ ደግሞ መሾም ስለማይችል ማለት ነው። እና ይቀጥሉ ዲያቆን። እሺ ቃሎት ያሰማልን ዲያቆን። የሚረብሽ ድምጽ አለ መጀመሪያ ይረብሻቸዋል። የሚረብሻ ውጭ ስላለው ብዬ ነው ማቆም እችላለሁ። የሚረብሽ ኖርማል ነው። ያሬድ የሚንኮሻከሽ የሚመስል ነገር የሆነ ድምጽ አለ ከጀርባ ይረብሻል። ከረበሻል አቆም ጋዲስ። አሁን አሪፍ ነው። አሁን አሪፍ ነው። እሺ ሰላም ይሁን ለሁላችሁ እያለው እናንተ ጥብሶች በአኪ አነጋገር ጾም ነው ለካ እናንተ ሽሮዎች እናንተ ተጋቢ ነው። ሰላም ብያችኋለሁ ሁላችሁንም። እግዚአብሔር ይመስገን እንኳን ሰላም አገናኘን። እኔ አጭር ነገር ብቻ ላንሳ። እሱ ምንድነው ቤተክርስቲያን ትክክለኛ ጌታ ቤተክርስቲያን የገሃነም ደጆች አይችሏትም ተብላለች። የገሃነም ደጆች አይችሏትም ማለት አይፈትኗትም ማለት አይደለም። ሌቦች፣ ውሸታሞች፣ አስመሳዮች፣ አጭበርባሪዎች፣ ነጋዴዎች ሌላ ዓላማ ይዘው ይመጡ አይኖሩም ማለት አይደለም። ይኖራሉ ግን አይችሏትም ነው፣ ያሸንፏትም ነው። ትክክለኛ ጌታ ቤተክርስቲያን እንደዚህ ናት፣ ጸንታ ትቀጥላለች ማለት ነው። አጭበርባሪዎቹ አልፋሉ፣ ውሸታሞቹ አልፋሉ፣ መናፍቃኖቹ አልፋሉ፣ እሷ ግን ጸንታ ትቀጥላለች። አስተውሉ እንግዲህ በዛ ጊዜ ፕሮቴስታንት ቢኖር ሁሉም እየወጣ ሱቅ በደረት ይከፍት ነበር ማለት ነው። ስለሚቻል አንዱ ትምህርት ካልተመቸው ወጥቶ የራሱን ነገር ይከፍታል። ሪፎርመሮቹ ተሐድሷኖቹ ስናያቸው ሁሉም ተቋም የጀመሩ ሙቭመንት ነው። ሰላማዊ ሰልፍ በሉት ሙቭመንት ነው። በቃ ልክ እንደ ብላክ ላይቭስ ማተር የፕሮቴስታንትም ጀስት ሙቭመንት፣ ፔንቴኮስታሉ ቢነሳ ሙቭመንት ነው፣ ሉተራኑ ቢነሱ ሙቭመንት ነው፣ ሪፎርመሮቹ ቢነሱ ጠቅላላ ሙቭመንት ነው። ስሙ ቢሰጥ ሉተር እየተባለ ነው፣ ስሙ ቢሰጥ ካልቪን እየተባለ ነው። አያችሁ፣ የጌታ ቤተክርስቲያን ግን የጌታ ቤተክርስቲያን ናት፣ ትቀጥላለች። እኔ በዚህ ሁሉ ውስጥ በጣም ታሪካችንን ማንበባቸው እንዴት ደስ ይላል። ታሪካችን እኮ በቪዲዮም የተቀመጠ ነው። አዲስ ነገር እንኳን አልተናገሩም። እኔ ወንድሞቼ አንዴ ዲሽቃ ሲሉ፣ አንዴ ድሮን ሲሉ፣ አንዴ ጠረጴዛ ሲሉ፣ አንዴ አካፋ ማማሲያ፣ እሱ የቀረው እነሱ ናቸው። ያ ሁሉ ሲሆን የኛኑ ታሪክ ለመንገር ነው እንዴ? እኛ እኮ ዶክመንት አድርገን ጽፈን በፕራውድ እኮ ያስቀመጥነው ነገር እኮ ነው። ምን አዲስ ነገር መጣውን? እስቲ የእናንተን ታሪክ አሳዩን ፕሊዝ። የእናንተን ሰክሴሽን አሳዩን። በዚህ ሁሉ ውስጥ እኮ የተረዳነው ምንድነው? ሰክሴሽን የላችሁም፣ ሐዋርያ ቅብሎሽ የላችሁም። እስቲ ፕራውድ የምታደርጉበትን ሰክሴሽን ጥሩልን። እገሌ እስቲ አባቴ ነው በሉ፣ እገሌ ከገሌ ተሳበ ብላችሁ ትሬስ ባክ አድርጉልን። የለም ፈጽሞ የሉተርን ህይወት እንደምናውቀው ነው። ስንት ሚስት እንዳገባ ምን እንደነበረ የምናውቀው ነው። ስለዚህ እስቲ በዚህ ሁሉ ውስጥ እኔ የታዘብኩት ነገር ጋዲሳ እና ወንድሞቼ የላቸውም። በቃ በፊት ቅብብሎሽ የሚለው ነገር ሁሉ ጠፋ እኮ እቺን 2 ቀን ጭር ተካደ። ምክንያቱም ቅብብሎሽ አለን ከተባለ አምጡ ሊባሉ ነው። ከማርቆስ ነው ከጴጥሮስ ነው ከየት ነው ሊባሉ ነው። ስለዚህ እሱ የለም እና በጣም ነው ያሳዘኑኝ ቱ ቢ ኦነስት። እኛ በጣም በኩራት በዩቲዩብም በቪዲዮም በመጽሐፍም ዶክመንት ያደረገውን አባቶቻችን እግዚአብሔር መቼም በረከታቸው ያሳድርብን ዶክመንት ያደረጉትን አንብበው ለኛ መልሰው ይነግሩናል። ለዛውም ጨምረው ዋሽተው ማለት ነው። እና እኔ እንደውም ዲሽቃ መባል ያለባቸው እነ ዮባን ነጋዲሳ እነ ኢስድሮስ ናቸው። ዲሽቃም ከተባሉ ድሮንም ከተባሉ እንደውም ጠረጴዛ ከተባሉ እነሱ ናቸው የዞሩት ጠረጴዛ። እና ወንድሞቻችን በደንብ አድርገው ቢያስተውሉ ጥሩ ነበር። ሌላው ስትበሳጩና ስትናደዱ በተለይ እነ ዳዊት ሉተሪያን በጣም አስተዋይ ነበሩ። የሆነ ጊዜ ላይ እንደምታዩት እኛም ሁላችንም ሰፖርት አድርገናቸዋል። ትምህርታቸውን ባንቀበለውም ግን ትምህርታቸውን እንዲያስተምሩ ሰፖርት ስናደርግ ነበር። በንዴት ሆኖ ሲገቡ ግን ይኸው በቃ የማይሆን ነገር ውስጥ ወርደው ዝቅ ብለው ኦራይት ጭንቅላትን መጠቀም ሲቆም አንዳንዴ ይሄ ነው በቃ ስሜታዊ ሆናችሁ አትጉ። ወይ በረዶ ይዛችሁ ግቡ፣ ወይ ፍሪጅ ከፍታችሁ ትንሽ ጭንቅላታችሁን አስገብታችሁ ውጡ። አዘርዋይስ ሞቅ ብላችሁ ሲገቡ ችግር ውስጥ ነው የምትገቡት። ትሉና አላልንም ትላላችሁ። ከሆነ ደቂቃ በፊት ብያለሁ ያለውን ፍጥጥ ያለውን ከዛ ዮባ ሲገባ አላልኩም ብያለሁ እንዴ ነኝ መቻልኩ። ይሄ ሁሉ ውሸት፣ ይሄ ሁሉ መጨነቅ ምን አስፈለገ? ሁለተኛ መልእክቴ ነው። ሶስተኛ መልእክቴ አይ ዶንት ቲንክ ጳጳስና ፓትሪያርክን የለዩ አልመሰለኝም። እኔ የለዩ መስሎኝ ነበረ። ጳጳስና ፓትሪያርክን የለዩ አልመሰለኝም እና አይ ቲንክ ከሱ ጀምረን ለይሰም መስጠት አለብን። ጳጳስ ምንድነው? ፓትሪያርክ ምንድነው? በቤተክርስቲያኗ ውስጥ በነበራት ታሪክ በጳጳሳት ሹመት ጊዜ በቤተክርስቲያኗ የተፈተኑ በጣም ባይዘዌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደውም ምናደንቃት ምንወዳት አንደኛው ምንድነው? ጥቡቅ ናት፣ ጥንቅቅ ናት።
ጳጳሳት ካልመጣልኝ ብላ ቁጭ ብላለች። በቃ አያችሁ፣ በዛ ሁሉ ዘመን የራሷን ፓትርያርክ እስከሾመበት ድረስ ጳጳሳት ተሾሞ እስኪመጡ ድረስ ጠብቅ ነበረ። ጥንቃቄ ስላላት ስለምትጨነቅ። በዛ ጊዜ ፕሮቴስታንት ቢኖር ዩቲን ቁጭ ላይ ይጠብቃሉ። እነ እስራኤል ዳንሳ እነ ዩጩፋ ናቸው የሚጠብቁ ቁጭ ነው። ፈልቶ የቀዘቀዘ ቸርች ተብሎ ይከፈታል። እገሌ ምናምን ተብሎ ሸራቶ ጥሬ ይከፈታል እንጂ የሚጠበቅ የለም። ካውንስሉ አይጠበቅ። አሁን ከካውንስሉ አቅም እንኳን ማንን ካውንስሉ እንጠብቋል? አያችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ምዕመናን ግን አባቶቻችን ግን ጽኑዓን መሆናቸውን የምታውቁት በጣም ጥንቁቅ መሆናቸውን የምታውቁት ጳጳስ ካልመጣ ቁጭ ብለው ይጓጉ ነው ይጠብቁ ነበረ። ያንን ጉጉታቸውን አይቶ ነው ቄርሎስ ነኝ ብሎ መጥቶ የሸወዳቸው። አያችሁ፣ ያንን ፍቅራቸውን፣ ያንን ጉጉታቸውን፣ ያንን መንጠቀቃቸውን ጳጳስ እስኪመጣ ቁጭ ብለው ጳጳስ እስኪመጣ ድረስ ቁጭ ብለው መጠበቃቸውን አይቶ ነው የሸወዷቸው። ግን ደግሞ እግዚአብሔር ቤተክርስቲያን ስለሚጠብቃት ልክ እነ ይሁዳንና እነ ዴማስ ተለይተው እንደወጡት ከህብረቱ ውሸታሞቹ ሲለዩ ትናንት ዴቫ ያልነገራችሁ ነገር ምንድነው? ስለ አንገቱ መቀላቱ ስለዛ አብዱል አልተነገራችሁም። አንገቱ የተቀላበት ምክንያት የተቀጣበት ምክንያት ምንድነው? እና ፕሊዝ እንደው ታሪክ ስታወሩ ኦነስት ሆናችሁ ብታወሩ፣ ኦነስት ሆናችሁ አውሩ። ጭንቅላታችሁን ተጠቀሙ። ከንዴት ውጡ፣ ከብስጭት ውጡ። እና ገና ብዙ የናንተን በተለይ የሙሉ ወንጌልን የጴንጤቆስታልን ይሄን ሰሞን የጀመርነውን ልዩነታችሁ ገና ጸጋ ብቻ እንደዚህ ካረጋቻችሁ ጸጋ ብቻ ናት እዚህ ድረስ ያደረሰቻችሁ። እንደዛ እንድትናገሩ እንድትበሳጩ ያረጋችሁ መጽሐፋችሁ ስላነበበ ማለት ነው። ጸጋ ብቻ አይደለም፣ በጣም ብዙ ልዩነታችሁን በልሳን ላይ በጌታ ይሄ ንጥቀት የምትሉት ላይ በድንግል ማርያም ዘላለማዊ ድንግልና ላይ ሙሉ ወንጌሎች ጴንጤቆስታሎችን ምን ያህል እንደምታወግዙ ሉተሪያን ይሄ ሁሉ ገና እኮ አላነሳንም። ገና የእምነት መግለጫችሁን እኮ ጀመርን እንጂ አልጨረስንም። እና በትንሿ ዲሽቃና ጠረጴዛ ማለት ቃላታችሁ ከተቀየረ ትልቁ ነገር ሲመጣማ ትቸገራላችሁ። እና እግዚአብሔር ይርዳችሁ ለማለት ነው። ወንድሞቻችን ግን በጣም እንወዳችኋለን። ጸጋ ይብዛላችሁ። የቤተክርስቲያን አምላክ ይጠብቃችሁ። የአባቶቻችን አምላክ አገልግሎታቸውን እንደተቀበለ እንዳበረታ እንዳጸና ወንድሞቼ እናንተንም ያጽናችሁ ያበርታችሁ። እና ዲሲዚ ሄው ነው እንግዲህ። እሺ ያሬዶዬ እግዚአብሔር ያክብርልን፣ እናመሰግናለን። ሴናችን የምትይው ነገር ካለ እድል ይሰጥሽና በቃ አይ ቲንክ ረጅም ሰዓት ያዝልሽ አይደል? አዎ በቃ በቃ እሺ ጋዲ፣ እኔ አሁን ከዚህ ስወጣ ቪዲዮውን አጠፋለሁ እና በቃ እናንተ ማጠቃለያ አድርጉ። በጣም ጥሩ እሺ፣ እናመሰግናለን ሴናችን። በቃ ሜቢ ሀሳብ ኤክስፕረስ ማድረግ የሚፈልግ ሰው ካለ ማጠቃለያ ነገር 1 ደቂቃ ወስዶ መናገር የሚፈልግ ሰው ካለ እድል ልስጠው፣ ወይ ደግሞ ሀሳብ የለን የምትሉ ከሆነ በዚህ መጨረስ እንችላለን። የቅድሙን ሀሳብ ግን ብታጠናክረው ጋዲ፣ ከዚህ በኋላ ቶን ዳውን ብናደርገው ከሚገባው በላይ ስለተመለሰ ኦፍ ኮርስ እሱማ በቃ ከዛሬው ጋር በተገናኘ የዲቤት ጥሪም አድርገሃል አንተም፣ ቅድም ዲያቆን ዳዊትም ሲያደርግ ነበር። ቻሌንጅ እናደርጋለን ብሎ የሚመጣ ካለ እሰየው ነው፣ ካልሆነ ግን በቃ ወደ ቶፒካችን። እኛ በቃ እሱ ልክ ነው፣ ወደ ተለመደው ሪትም ነው ዞሮ ዞሮ የምንመለሰው። ያው እዚህ ቲክቶክ ላይ ያለው ነገር ይቀጥላል። እግዚአብሔር ሁላችንንም ያበርታን። እንደተባለው አሁን ይሄ ተነሳ የተባለው ሀሳብ በቃ ትናንትና ማታም ሙሉ ለሙሉ አድሬስ ተደርጎ ነበር። ዛሬ ደግሞ በበለጠ ግልጽ በሆነ መልኩ በጣም ደስ በሚል መልኩ እግዚአብሔር ፈቅዶና ወደው አድሬስ ተደርጓል። ስለዚህም ደግሞ እግዚአብሔር እናመሰግነዋለን። ሐሰተኞችን የሚያጋልጥ አምላክ ስለሆነ ያለን ማለት ነው። ስለዚህ እግዚአብሔር እናመሰግነዋለን። ከዚህ በኋላ መቀጠል ባለብን መልኩ እንቀጥላለን። በቃ ትምህርቶችን እንቀጥላለን። ሀሳቦችን ማንሳት፣ የእምነት መግለጫዎቻቸው ላይ ያስቀመጧቸውን ነገሮች በእግዚአብሔር ቃልና በአባቶች ትምህርት ቻሌንጅ ማድረግ የምንቀጥል ነው የሚሆነው። እግዚአብሔር ደግሞ እንደሚረዳንም ተስፋ አደርጋለሁ። እና የመጨረሻ ምክራችን ዞሮ ዞሮ የሚሆነው ምንድነው? አሁን ይህን ነገር እንደ አጀንዳ ከዚህ በኋላ ይዘን በቃ አፖስቶሊክ ሰክሰሽን ባይዘወይ ሰዎች ሜቢ ጆሮ ሰጥተው ስላልሰሙ ነው እንጂ እኛ ላይቭ ላይ ራሱ እዚህ ቲክቶክ ላይቭ ላይ በጣም ብዙ ጊዜ እንደ ቶፒክ ሰዎችን ለመንካት ሳይሆን ምን ማለት ነው ከስር መሰረቱ የአባቶችን ትምህርት እየጠቀስን ራሱ ብዙ ጊዜ ላይቭ የገባንበት ነገር ነው። እና ያን ጊዜ መተው ሜቢ ያላዳምጡ ወንድሞች ይሆናሉ ብዬ ያልተማሩ ወንድሞች ይሆናሉ ብዬ አስባለሁ። ፐርሰናሊ እንደዛ ነው ሀሳቤ። እና ለማንኛውም ነገር ሁሉ ለበጎ ነው እንዲል እንኳን አነሱት ሀሳቡን ድጋሚ እንዳይነሳ አድርገን ከአሁን በኋላ እንዳይነሳ አድርገን ቀብረነዋል። ስለዚህ በቃ ህይወት ይቀጥላል። ወደሚቀጥሉት እኛ ወደ ተለመደው ዲስከሽናችን የምንቀጥል ይሆናል ማለት ነው። እና ሴናችን እግዚአብሔር ያክብርልን። በጣም ነው የምናመሰግነው።
ሁላችሁም እዚህ ጋር ያላችሁ ወንድሞች መልካም ጊዜ ይሆንላችሁ። እኔ ጨርሻለሁ። ሁላችሁም ሰላም በሏቸውና ታች ያሉ ሰዎችን ዝም ብለን ዲስኮኔክት ከምናደርግ እኔ የመጨረሻ መልእክት አለኝ፣ አጭር መልእክት። ቴብል እናዞራለን ማለቱ ትተው ወንድሞቻችን አርፈው ቴብል ቶክን ቢያነቡ ጥሩ ነው ወይስ ቴብል ቶክ ነበር ያሉት? ቴብል እናዞራለን ነው? ቴብል ቶክ ማለት በጠረጴዛ ዙሪያ የሉተር ቴብል ቶክ እንሰራለን ነበር ያለ። እንደዛ ነው የመሰለውና ቴብል ቶክ ከዛ በኋላ ደግሞ ካሁን በኋላ ይሄ ርዕስ ደግሞ የሚያነሱት ከሆነ በቃ የምርም እንደው አልሞት ባይ ተጋዳይ አይነት ሀሳብ ነው የሚሆነው። ምክንያቱ ኔክስት እንደው እናዛ ከተባለ የሉተርም ተነስቷል አይደለ? ሉተር ሲጀመር የተወገዘ ነው። ፕላስ ደግሞ መነኩሴ እንደው ክህነቱ እንኳን ከተባለ መነኩሴ ነበር። ምንኩስናውን ደግሞ የራሱንም የሚስቱንም አፍርሶታል። ኦኬ መነኩሴ አኮብልሎ በማግባት ምንኩስናውም የፈረሰ ነው። ጽድት ያለ ሰው ወንድ ነው። ሉተር ማለት ልሙጥ ከክህነት ንጹህ የሆነ ሰው ነው። እንደው በእንትኑም በምናምን ሲት ከዚህ ሰውዬ ነው እንግዲህ እንትናችሁ ራሱ የሚጀምረው ማለት ነው። መሰረታችሁ በምን ሞራል በምን ግራውንድ እንዴ ትንሽ እኮ እንትን ይጠይቃል። ግን እንደዚህ ግን ሞራል ኖሮት ጭራሽ ጥንታዊቷ ቤተክርስቲያን በአፖስቶሊክ ሰክሴሽን ለመተቸት መሞከር ሼም ነው። ጥሩ ትምህርት ተምራችኋል እና ካሁን በኋላ ጎይንግ ፎርዋርድ ነው፣ ወደፊት ነው የምንሄደው እና ጨርሰን አዴ ማለት ሉተር ምንም ክህነት የለውም ማለት ስድብ ነው። ቆይ እንዴት ነው የምታስቡት? በቃ ማለት ልሙጥ ነው ከክህነት ማለት ምንም የለውም ማለት ነው። መነኩሴ ነበረ። መነኩሴ በነበረበት ሰዓት መናፍስት ያስቸግሩት ነበረ። እንደው ሰይጣን ያደረብኝ ሰው ነኝ ምናምን ልክ እንደዛ እያለ የሚናገር ሰው ነበረ። ከዛ ወጣ። በቃ ሲያስጨንቀው ማለት የገዳማዊ ህይወት ከመናፍስት ጋር ትግል ነው። ኦኬ አሸንፈ መውጣት ነው። እሱ አልቻለም፣ ጥሎ ወጣ። ደን ሚስቱንም አስኮብልሎ ወጣ። ዘን ከወጣ በኋላ ካገባ በቃ ምንኩስናውም የለም ቻው። ስለዚህ እንደ ኖርማል ሰው ነው፣ በቃ ኖርማል ሰው ነው ማለት ኖርማል ሰው ነው ሊባል የሚችለው። ይሄ ስድብ አይደለም ማለት ከዛ አንጻር ሊታይ የሚገባ ነው ለማለት ነው። ሰላም እደሩ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። ዮሐዴ እናመሰግናለን። አይ ቲንክ ከበቂ በላይ ሀሳብ ተነስቷል። ሁላችሁም እግዚአብሔር ያክብርልን። ዲያቆን ዳዊት ቃለ ሕይወት ያሰማልን። እናመሰግናለን። አንተሽ አናፖሎጂቲካሊ ዲያቆን መኩ፣ ዲያቆን ያሬድ፣ መዝሙር ያሬድ፣ ዲያቆን ያሬድ አልኩ አንተ ከበደኝ። ዲያቆን ያሬድ ስል መዝሙር የሚለውን ሳልጠራ ስቀር እና ሁላችሁንም እናመሰግናለን። ሴናችን እናመሰግናለን። በቃ ገብቶኛል ሴናችን። አንቺም እናንተ ጋር የሚከፍት መልካም ሰው ካለ እንትን ይወላቸው ከሚበተን ሰው 1100 ሰው አለ። ሜቢ የተከፈተ ቤት የሚከፍት ሰው ካለ ንገሩና ወዴት እንደምንሄድ ምን ይሆን መጨረሻችን። ረጅም ሰዓት ያው እዚህ እንደ ቀልድ ታውቃለህ። ኦልሞስት 11 ሰዓት አካባቢ ኦልሞስት 12 ሰዓት የገባንን እኛ ሴና ቤት ረጅም ሰዓት እንትን ስለተባለ የተከፈተ ክርስቲያን ቤት ካለ ግን እዛው መሄድ ትችላላችሁ። ትምህርት ምናምን የሚሰጥበት ድንገትም ያው ነገ እሑድ ስለሆነ ቅዳሴ ምናምን እንዳናምሽ አሁን ተከፍቶ ማለት ነው። ግን ከተከፈተ ጥሩ ሜቢ ሰዎች የሚከታተሉ ካሉ መኮኛ ጋር እኮ ቀን ነው። ምን ሆናል? አትማሩ ነው የምትል ሪቨርስ ሂስትሪ ትላለህ። በቃ ክፈቱ። ሴናይ እናመሰግናለን። አይወስ አባት ምንድነው በውስጥ የጻፍሽልኝ መልሱን አግኝተሻል? ዛሬ አሁን ሲነቃ ነው ያየሁት። በቃ እሺ ሴናይ መልካም። እሺ በቃ ደህና ዋሉ። ቴንኪው በጣም ሴናይ ስላሰባሰብሽን። ወንድሞቻችንም ቃል ያሰማል ጊዜ ይስጥልን። እሺ